መቶ ዓመት በሰላም በፍቅር የተናናሩ አባቴ እየተከፋፈሩ እየተላለቁ እየተገዳደሉ ነው የመጡት። ትንሽ ለየት ያደረጉት አሁን በቦምብ ስለሆነ ነው። አልሰማችሁም? የአንድ የሺዓ መስጂድ ፈንድቶ 20 ሰው ሞተ። የአንድ የሱኒ መስጂድ ፈንድቶ 10 ሰው ሞተ። ዛሬ ከቁርአንና ከነብዩ ውጭ ስለምንከተል እንገዳደላለን። ብድግ ብሎ ይመጣና አላህ ከዓርሽ በላይ ነው በእውቀቱ እና በስልጣኑ ያለ ካፍር ነው ይላል። በዛቱ ያላለ በአካሉ ካላለ ካፍር ይላል። ያኛው ደግሞ አላህ ከዓርሽ በላይ ነው በአካሉ ያለ ካፍር ነው ይላል። እንዲህ ያለ ካፍር እንደ ክርስቲያንና እንደ ሙስሊም ራሱ እኮ አንተያይም። ለምን? በሙስሊምና በክርስቲያን አንድ የቁርአን አንቀጽ አለ። ለኩም ዲኑኩም ወሊዲ፣ እምነታችሁ ለራሳችሁ አለላችሁ። ጣልቃ አንገባባችሁም፣ አንዋስም። እኛ እምነት ደግሞ ለራሳችን አለ። ጣልቃ ትገቡብንም አትዋሱንም። አለቀ። በሙስሊሙ መሃል አይችሉም። ይከፋፈራሉ፣ ይተራረዳሉ፣ ይተላለቃሉ። ያ ዛሬ የተጀመረው ድብድብ እመኑኝ መሳሪያ ካገኙ አላህን የሚፈሩ እንዳይመስላችሁ ይገዳደላሉ። ፋክት እውነቱን ነው። ጀለስ እኮ አንብቦ እኮ ነው። በፊት እኮ ያወራቸው ተረት ቪዲዮዎች እኮ አሉኝ። ነብዩ ዛፍ እንደዚህ ያሉ ምናምን ነበር ቢል ነበር የሚሰሩ አይደለ? የሆነ የሙስሊም ቲቪ ላይ ብሮድካስት የቲቪ ጋዜጠኛቸው ነበር ብሮድካስት ነበር የሚሰራው። ያ ይሄ ቪዲዮ ብዙ እንትን እንዳይል ፈልገን እሺ፣ ቀመጥና ወሳኝ ቦታ ላይ ነው የምንከፍተው። እንደዛ ነው ሂሩቴ። ግን ይቀመጥና ሲያናፉ ምን ጆሮአቸውን የምንልበት ነው እና ሰራችሁ ከሌሎች ጋር አይተሻል አይደል? ይኸውልሽ ሃናን አይተሻል። እንግዲህ ያው ለሃናን ነው የከፈትነው። እንደዚህ አይነት ነገር እንዴት ነው አንቺ አሁን ለምሳሌ እምነት ነው ሃይማኖት ነው ብለሽ የምትከተዩ እንዴ? የሰውን አስተሳሰብ ቅድም ያገባናል ያልሽው እኮ አይሽ ከዚህ አሳባይሽ ያገባናል ስትይ በሰው አስተሳሰብና በሰው እንትን ውስጥ ስትገቢ የዚህን ያህል ነገር ነው የሚመጣው። ስለዚህ አሁን እነዚህ ሰዎች ቤታችሁ መቅበር አትችሉም፣ እኛ መቅበር እንችላለን፣ በቃ እንችላለን ካሉ አትችሉም የሚሉት ደግሞ ተነስተው ሊገሏቸው ነው ማለት ነው። ኦኬ። ስለዚህ ይሄ ምን ያመጣል? ሰላም ያመጣል ማለት ነው። የሰዎችን አስተሳሰብ ይገድባል ማለት ነው። እና ያገባናል ምናምን የሚባለው ነገር not fair፣ ትክክል አይደለም። አንድ ካልሆናችሁ በተለይ አንድ አይደለንም ብላችሁ ካሰባችሁ በሰው አስተሳሰብ በሰው እምነት ውስጥ ገብቶ እንደዚህ ያርግ ማለት ትክክል አይደለም። ይሄ ለዚህ ነው ወሃቢያን አብዛኛው ቦታ ወሃቢያን ሰው የሚጠላው ከኔ ሐሳብ ውጭ ማንንም ሐሳብ ትክክል አይደለም ይላል። ኦኬ። ይሄ ደግሞ ከማንንም ጋር ያኗኑሩ ሐሳቡን በሰላም እንደዚህ ነው ማለት ይችላል። ግን ኢምፖዝ ማድረግ ሰው ላይ መጫን አይቻልም። ሰውየውን የመቀበር ራሳችሁ የት እንደሚቀበር እንኳን እኛ እንወስንላችሁ ማለት እኮ ትክክል አይደለም፣ ነውር ነው። እውነት ለመናገር ነውር። ኦኬ። እንደዛ ቢያደርጉ በቃ ከሃይማኖት ተቷል ሰውዬ ሙስሊም አይደሉም ስለዚህ ምናምን ብሎ ማስተማር ይችላል። ኢቭን አሁን ስቲል ተስማምቶ ሙስሊሙም ይገፋፈን እንደዚህ ነውና ከቤታቸው መውጣት አለበት ብለው ምናምን ኢምፖዝ ለማድረግ ይሞክራሉ። ለምን ዋይ የለም እኮ እንደዚህ በክርስትና ውስጥ አሁን እንደዚህ የተሽታቀልሽ አሁን እኛ ሲቀጠል ሲጀመር እኛ ነው አንድ አይደለንም፣ ለይተናል። በቃ አይደለም ከፕሮቴስታንት ጋር በእኛ ቤት ውስጥ እንኳን እንደዚህ አይነት ምንድነው ተሐድሶ ምናምን ነን የሚሉ ካሉ በደንብ እስኪጣራ ነው የሚቀመጡት። ከተጣራ ወዲያው ነው የምናስወጣው። አንድ አይደለንም፣ በቃ አንድ አይደለንም። በሃይማኖት ማመቻመች የለም፣ እንደዚህ ብሎ ነገር የለም። ከአንድ ኮንሽ አንድ ነሽ፣ ካልሆንሽ ደግሞ ያስመሰሉ መኖር የለም። ምክንያቱም ለእውነተኛው አምላክ ነው እንጂ የምንገዛው ለሰው ለምሳሌ አይደለም እኮ ለመታየት አይደለም እኮ አንድ መስሎ ለመታየት አይደለም። እኛ በውስጣችን አንድ መስለን ብንታይ እኮ የማይናገረው አምላክ እንትን ይላል እኮ ያየናል እኮ። ስለ አምላክ ስላልተናገረ እሱ ላይ ነው የምንዘብተው፣ እሱ ላይ ነው አንድ ሳንሆን አንድ ነን ብለን የምንዋሸው። አምላክ ያየናል ብላችሁ ከምትፈሩ ከሆነ አምላክን የምትፈሩ ከሆነ ሰውን ሳይሆን አምላክን ነው እየዋሻችሁ ያለው። አንድ ሳትሆኑ አንድ ነን እንዴት ይባላል? ኦኬ። በቃ አንድ አይደለንም። የአምልኮ ቦታችንን ለይተናል፣ አስተምሮታችን ለይተናል። እንደዚህ ነው በቃ እውነት እንደዚህ ነው የሚሄደው እንጂ በማስመሰል እውነት አይደለም። ኦኬ። በመምሰል እውነት አይገኝም። እና ይሄ እስልምና ላይ ያለው ነገር ግን አንድ ነን ምናምን የውሸት አንድነት ለዚያውም ደግሞ እኮ በነገራችን ላይ በእኛ መካከል ልዩነት ቢኖር የመገዳደል ነገር እኮ የለውም። ባይዘው የሐሳብ ልዩነት ነው። በእናንተ መካከል ግን ልዩነት ሲመጣ መገዳደል ነው። ታሪካችሁ እንደዛ ነው። ታሪካችሁ በተቀላለ
በሰሃባዎች መካከል ልዩነት ሲመጣ ሰሃባዎች ነው ቆምለው ባይዘው ገና በሰሃባዎች መሐመድ ከሞተ በኋላ ማለት ነው በሰሃባዎች መካከል ልዩነት ሲመጣ መገዳደል ነው ዋናው ስራቸው ዑመር እንዴት እንደሞተ ዑስማን እንዴት እንደሞተ አሊ እንዴት እንደሞተ ሁሴን ነው ሐሰን እንዴት እንደሞተ ፋጢማ እንዴት እንደሞተች በአይሻና በአሊ መካከል ያለው ጦርነት እንዴት እንደነበር የራሳቸው ታሪክ ላይ የተጻፉ ናቸው ሂስትሪ ኦፍ ጠበሪ ላይ እንዴት እንደነበሩ መሐመድ ከሞተ ጊዜ ጀምሮ በቃ በስልጣን ሲባሉ ነው የኖሩት ያሁን ልጁ እንደተናገረው ስበርሳቸው ሲገዳደሉ ሲባሉ አህበሽ ሰለፊ ምንድነው ሱፊ ሺያ ሐናን እንዴት ነሽ አለች ይሰማል ሐናን አዎ ወይ ይሰማና እና እንደዚህ እስልምና ትንሽ ይከብዳል ባለፈው በሴት ልጆች ላይ አውርተን ነበር አራት ማግባት ላይና ሳያስፈቅድሽ ማግባት እንዴት ታይዋለሽ ሐናን ይሄን ነገር እስኪ ጥቅም አለውስ አው ለምሳሌ ኡስታዞቹን ተከሱትም አንዳንድ ሙስሊሞች ሲያወሩ እንሰማው አራት ሚስት ያለው ወንድ ለመተጋገዝ ይጠቅማል ይላሉ አንዷ ፊቱን ስታሸው አንዷ እግሩን ታሸዋለች አንዷ ምግብ ትሰራለች አንዷ አልጋ ታነጥፋለች ስለዚህ ለመተጋገዝ ይጠቅማል ስራ ያቀላል ይላሉ ምን ማለት ነው ይሄ በቂ ምክንያት ነው ወጥተው በአደባባዩ ለቪዲዮ የሚሰራው አሉ ላሳይሽ ይችላል ፍለሻው ዳራ ስንት ያለ ገልብጣችሁ ስጡ ቢሉም አሉ ኒቃብ ለብሰውና ትንሽ ከባድ ነው ምን እንደሆነ ገልብጦ የሚሰጠው አባለጉን ግንኛ ነው አንዴ ቆይ ላጣውና ላሰማሽ አይ የሰዎችን አመለካከት ላይ እንደምትይዙት ግን ምን አልሽ የሰዎችን አመለካከት ላይ እንደምትይዙት የሰዎችን አመለካከት ግን ያስተሳሰብ አሁን ሰውን ለመሸወድ ነው አንድ ወንድ አራት ሲያገባ ጥቅም አለው ምንድነው ጥቅሙ አራት ብለሽ ጠይቀልሽ ግዴታ እኮ ነው እና ሲጠየቁ የሚመልሷቸው መልስ ነው ይሄ ሙስሊም አካውንት ነው ስሜታው ልጅ 3 ሚስት 2 ሚስት ወይ 4 ሚስት ቢያገባ ከጉዳቱ ጥቅሙ ይበልጣል ለምሳሌ መተጋገዝ መተባበር የሚለው ነገር አንደኛው ፊቱን ስታሸው አንደኛው ደግሞ ሚጠጣ ነገር ተቀበለዋለች አንደኛው ደግሞ ሌላኛውን ስራ ትሰራለች ይሄ ሁሉ ስራ በአንደኛው ላይ ነበር የሚሆነው ነገር ግን 3 በመሆናቸው በመተባበር ባልየውን አስደሰቱት ማለት ነው ደስ ይላል አንድ ወንድ ልጅ 3 እና ጥቅም ነው ተብሎ ነው እንግዲህ እየተዘረዘረ ያለውና በጣም ጥቅም አለው አንዷ ፊቱን ስታሸው አንደኛው ደግሞ እግሩን ታሸዋለች እና ያሳምናል እዚሁ ላይ ደግሞ የሆነ ቪዲዮ አለ እንደው ባሳይ በቃ በጣም ፈን ያደርገኝ እና ወላሂ አንድ ገልብጣችሁ ስጡ ስሜት አንድ ገልብጣችሁ ስጡ የሚበላው ስጩ ስሚ ገልብጣችሁ ስጡ የሚበላው ስጩ ጠግኙ ከላይም አጉርሹ ከታችም አጉርሹ ምንድነው አትጨቃጨቂ ስትጨቃጨቂ ነው ሌላ ሰው የሚያየው ገልብጣችሁ ስጡ ሶናይ ባልሽ ነው ወይስ እንዴት ነው እነዚህ የማይገባኝ ነገር ሐራን ይገባውት እንደ ሴት ይሄ ነገሮች ተቀበያለሽ ወይ ማለት የግድ ካንቺ የሚፈልገው ይሄንን ነው ወይ እና እስልምና ውስጥ ሆነሽ ኒቃብ ተለብሶ አስተምሮቱ ነው በነገራችን ላይ ውስጡ ያለው ነገር ነው በዚህ ያህል ደረጃ የሚያናገረው ወንድ ልጅ በቃ ምንድነው ለስሜቱ መደሰቻለሽ አንቺ በቃ ቃለሽ እኮ ብሎ ተብሎ ነው የሚታሰበው ቢኮዝ አንቺ ማታ ራስ ሰርተሽ እየጠበቅሽው ይመጣል ብለሽ እሱ ሳይነግርሽ ሌላ ሚስት አግብቷል ሌላ ሚስት ስላገባኝ አልመጣም ቢልሽ ቃለሽ በቃ አንቺ እሱስ ምንም ቦታ የለሽም ገንዘብ ይሰጠሻል ከዛ መጥቶ
ስሜቱን እንትን ይልብሻል። ሉክ አንድ እንስሳ የምታረቢ ቤትሽ ውስጥ ማለት ነው ባጀት አውጥተሽበት ነው። አንደኛ እንስሳውን ትገዥዋለሽ፣ ትንሽም ይሁን ገዝተሽው ገንዘብ አውጥተሽበት ነው የምትገዢው። ከዛስ በኋላ ያንን እንስሳ በግ በይው፣ በሬ በይው፣ ላም በይው ወተት እንዲሰጥሽ ታበይዋለሽ። ጥቅም ስለሚሰጥሽ ታጠጫዋለሽ፣ ለዛ ወጪ ታወጭበታለሽ፣ ከዛ ትጠቀሚበታለሽ። ልክ እንደዛ ሁሉ ሴት ልጅ በእስልምና ገንዘብ ይሰጣታል። ልክ እንደ እንስሳ በዛ ገንዘብ ያስተዳድራታል፣ ስራ ሰራል፣ የምትበላውም የምትጠጣውም ለብሶን ይሰጣታል። ይመጣል፣ ስሜቱን ያስደስትባታል። ጥቅሙ ለሱ ምንድነው? ስሜቱን ይደሰትባታል። ልጅ ትወልድለታለች፣ ጌም ኦቨር አለቀ። ከዛ በተረፈ በሱ ህይወት ውስጥ ምንም ኢንቮልቭ አታደርጊም። ሲፈልግ ሲፈታሽ 10 ዓመት አብረሹ ተቀምጠሽ እሱ ለፍቶ ነው ያመጣው ነው የሚባለው። አንቺ እሱን ስታበይ ልጆቹን ስታሳድጊ ኖረሽ ሁለተኛ ሚስት ያገባል። ከፈለገ ፈታዎች ብሎ ያባርሻል። 5 ሳንቲም ገንዘብ ላይሰጥሽ መብቱ ነው፣ አይሰጥሽም። እንደ ፍላጎቱ ሄጄ ልካፈል አብረን ከኔ ከመጣው በኋላ ያፈራው ንብረት ነው ምናምን እኩል የለም። ሶ ምንድነው ታዲያ እቃ ነች በእስልምና ሴት ልጅ ቢባል ጥቅም ተብሎ እንደዚህ አይነት ነገሮችን እያወጡ ሲያጃጁሉ በሴት አንደበት ሲነገርም እና እነዚህ ነገሮች እንዴት ታያቸዋለሽ? ሀያትዬ ግን እንደ ሴት እስኪ ሌላው ይቅርና እንደ አንድ ሴት ልጅ እስኪ እዚህ ላይ ሀሳብ ስጪ። ሀናንዬ ምን ትያለሽ? ይሄንን አይ እንትን ማለት ሳያማክራት እኮ አያገባም። አማክሯታል፣ ግን እሷ እምቢ ማለት አትችልም ነው እንጂ የተባለው ሳያማክር ያገባል ማለት አይደለም። ምክንያቱም በመጀመሪያ በቁርአን ላይ ስለተፈቀደለት አይ አንተ አትችልም አታገባም ልትለው አትችልም። እሷ ግን ይማከራሉ። ኦኬ አይ ቲንክ እሱ ያንቺ እንትን ነው እንጂ እንደዛ የሚል ሸሪዓዊ ፈትዋ የተሰጠበትም የለም። ለምሳሌ ሐጅ መሐመድ ዜኔ ላስደምጥሽ ይችላለሁ። ሼህ መሐመድ ሐጅ መሐመድ ዜኔ የቁርአን ተፍሲርን የጻፉ ቁርአንን የፈሰሩ እሳቸው የሰጡበት ፈትዋ አለ። ፈትዋ ሰጥተውበታል። አይ ቲንክ እኔ ቤት ላይ ራሱ ፖስቼዋለሁ እዚህ ቲክታክ አካውንት ላይ ማለት ነው። ላሳይሽ ምን እንደሚሉ። አልተገደደም፣ ወንድ ልጅ አልተገደደም፣ ሊሰጥ ብቻ ነው ገንዘብ ሊሰጥ ብቻ ነው እንጂ ተገደደው እንደዚህ አርግ ሊባል አይችልም። አይ ሀታ አባቱን ማስፈቀድ አይጠበቅበትም። አባቱን መንገር በቃ ማንንም ማናገር አይጠበቅበትም። ኦኬ እና የሴት አስተሳሰብ አታስቡ ነው ያሉት። ይሄን ጥያቄ እንደው የሆነች ጠይቃ ነበረ። ለምንድን ነው ሳያስፈቅድ የሚያገባው የሚለው ራሱ ስሚ ላሳይሽ። አልተገደድንም ወንዶች አላህን ፍሩ። ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ አምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማባሉ ከቢዘውጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰማሻቸው አይደለ? ሼህ መሐመድ ዜኔ የሰጡትን ፈትዋ አዎ ሰማኋቸው። ሰውዬ ተቀጫለሽ ብዬ አስባለሁ። ታላቅ ናቸውና የእስልምናው አስተሳሰብ ነው። ሐዲስንም ማምጣት እንችላለን፣ ተፍሲራቶቹንም ማምጣት እንችላለን፣ ጽሁፎቹን ማለት ነው። እሱ ታዲያ እዚህ ደረጃ ምንድነው እቃ ነሽ ወይ አንቺ? እንዴት ነው አንቺስ እንደ ሴት አሁን ይሄን ተቀበያለሽ? አሜን ብለሽ ተገቢ ነው ሀናንዬ? አንቺ ላይ ይሄ ነገር ቢደርስብሽ ወይ ሴት ልጅሽ ላይ እናትሽ ላይ ይሄ ነገር ቢደርስ እንደዚህ አይነት ነገር ቢደረግ ተገቢ ነው ትያለሽ? ደብዬ አይ ቀጥ ሀናንዬ ቀጥ። አይ ቀጥል፣ ችግር የለውም። ይሄ ግን አሁን ልጅ ኒቃቢስት ነች። በቀሚስ ጨዋ መሆን በአፍ መባለግ እንደዚህ ይኖር አይደለ? ግን እውነት ለመናገር
ይሄ በጣም ኖር ነው እኮ። ሴት ልጅ እንዴት እንደዚህ ትናገራለች? በቀሚስ ባለባበስ ጨዋ መስሎ በባህሪ በአፍ በዚህ ያህል ደረጃ መባለግ ጥሩ አይደለም። ምንም ባሏ ቢሆንም ወጣ እንደዚህ ብላ መናገር የለባትም። ሲጀመር ጋብቻ ከዚህ ነገር ጋብቻ የተገናኘ አይደለም። ባይዘው ሰው በትዳር ውስጥ ሲኖር እኮ ብዙ ነገሮች አሉ። በእርግጥ ይሄ አንድ ፓርቱ ቢሆንም ከዛ በተረፈ ግን ሰውየውም ሴትዮዋም በዚህ ላይ ብቻ ሲስተማቸውን ካደረጉ አለቀ። እንደፈለገች አርጋም ስለሰጠችው አይደለም እኮ ልጁ የሚቀመጠው ያ አይደለም እኮ። ኦኬ ሰው የሆነ ነገር እንደፈለገ አርጎ ስለበላው እንደፈለገ አርጎ ስላለው ያን ነገር አይጠላውም ወይም ደግሞ ከዛው ጭ ሌላ አይፈልግም የሚባል አስተሳሰብም የለም። ባይዘው በዚህም ደግሞ የሚቆም ወንድ የለም። የሚቆመው በሰው ምንድነው ፈሪያ እግዚአብሔር ያለው ወንድ ከሆነ ስሜቱ መግዛት የሚችል ወንድ ከሆነ ነው እንጂ እሷ እንደፈለገ አርጋ በሰጠው ከሷ በላይ ደግሞ ስፔሻል አርጋ መስጠው ትኖራለች። ኦኬ እሷ እንደፈለገ አርጋ በሰጠው ወዙን ካጣ ሌላ ደግሞ ወዝ ያለው ብሎ ከሷ የተሻለ ሊሄድ ይችላል። ኦኬ በዚህ የሚቆም ነገር እኮ የለም። እንዴት አስተሳሰብ እንደሆነ አይገባኝ። ይሄ ሁሉ ያስፈልግ። ዋናው እግዚአብሔርን የሚፈራ አምላኩን የሚፈራ ስብህና ያለው ወንድ ይስጠኝ ነው የሚባል እንጂ ባሌን በዚህ ሲስተም አቆየዋለሁ ሌላ እንዳያደርገዋለሁ ምናምን ይሄ ራሱ የዝሙት ትምህርት መስጠት ነው። በእውነት ለባሏ ስትል ለማትሆነው ነገር ሁሉ ልትሆን ነው ማለት ነው። ስርዓት ልታጣ ነው ማለት ነው። እንደፈለገች ገልብጠሽ ስጪው ምን ማለት ነው? ክብር የላትም እንዴ አንድ ሴት ልጅ? እንዴት ነው እንደፈለገች የምትገለበጠው? አያችሁ አላህ ያዘዘው እኮ ያለች ምን አጠፋች እሷ? አላህ ያዘዘው ነው እንደፈለጋችሁ ራሱ ያለው እንደ ሰውኛ ሲስተም ግን ያው አይ እኔ መለሱ ያሱ የታዘዘ ነው። ግን እቺ ልጅቷ የተናገረችው በዚህ መልክ የሚቆም ወንድ አለ ወይ ነው? በዚህ መልክ የሚቆም ወንድ አለ? እንዲህ አይነት ሐሳብ ያለው ሰው ከሆነ እሷ እንደዚህ አርጋ ስለሰጠችው ሌላ ከማየት ይጉንትን ይላል አይደለም። ከዚህ ሲስተም የሚወጣው ራሱ ሴሰኛ ወንድ ከሆነ ኢቭን ከሷ የበለጠ መሻሽታ መስጠው ልትመጣ ትችላለች። ኦኬ አይ እንደዚህ አይባልም። ሲጀመር በቀሚስ በአለባበስ ጨዋታ ሆኖ በአፍ እንደዚህ መለቀቅ ጥሩ አይደለም። አሁን እቺ ንቃቢስት ነኝ ትላለች እንደው አላህን ምናምን ግን በዚህ ነው ያለ ደረጃ መናገሯ ትክክል አይደለም። ግን ወደ እስልምና ከመጣን ግን አላህ የሚፈቅደው አላህ ሴቶች እርሾች ናችሁ እርሻችሁን በምትፈልጉት ሁኔታ ድረሱ ብሏል። ይሄ ደግሞ በሐዲስም መጥቷል። መሐመድ አብራርቶታል። ከፈለጋችሁ አቁማችሁ እንደ ቪዲዮ አለ አይደል? ለምን እናገራለን እንዴ? አንዳንድ ነገሮች መናገር ያለብን አይመስልኝ። አይ ነው ለምን ኡስታዞቹ ይናገሩ? እንደሱ መናገር ቄጣ አይነካም ያሉት አላህን ፍሩ ቄጣ አይነካም ያለው ኡስታዝ ክፈትልን። ፈልጉ ከታች ብዙ አመት ተናግረው እኛን አልሰሙንም። ኡስታዞቹ ሲናገሩ እየሰሙ አይደለው? እኛን አንሰማም። ውሸታሞች ቀጣፊዎች ዳይፍ ነው ምናምን ሲሉ ነበሩ። አሁን ግን ኡስታዞቹ ሳሂህ መሆኑን እየተናገሩ ነው። እነሱ ይናገሩ። እሺ አንዴ እሺ ላውጣ። አይ ቢኒሻ እሺ ባሳይሽ እንግዲህ ሼሆቹ ምን አሉ ቢለው ነገር ወሳኝ ነው ትላለህ። እኔ አቀናብሬ ነውና በጣም ገርሞኝ ቪዲዮ አይነካም ቂጣ አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለክ አድርገህ አክት እሷን ላውን አድርገህ አንተ ታችሁን ሆነ እሷ ታችሁን ሆነ አንተ ላውን ሆነ እንደተመቸ ሚስትህን ማድረግ ትችላለህ። ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ፍጣ አይነካም እና እንደዚህ ነው የሚያብራሩት ኡስታዞቹ። እና
የዚህን ያህል አይ ቲንክ ላሳያችሁና እና እቺ ልጅ ምን አጠፋች ነው ማይ ፖይንት። አሁን ያውኗ ልጅ እቺ ልጅ ምን አጠፋች? ገልብጣችሁ ስጡ፣ የሚበላው ስጩ፣ ጠግኙ፣ ከላይም አጉርሹ፣ ከታችም አጉርሹ። ምንድን ነው? አትጨቃጨቂ። ስትጨቃጨቂ ነው ሌላ ሰው የሚያየው። ይሄ አራት የማግባት የፈጠረባቸው ተጽዕኖ ማድረግ ሳይኮሎጂካሊ ተረድቼዋለሁ። ይሄ እሷ የተናገረችው ስሜት እነሱ እንደ መፍትሄ አድርጋ ያወጣችው ያው ቁርአኑ ያለውም አላህ የተናገረውንም ነው። አንድም ሁለትም ደግሞ ሴቶቹ ደርቦ ሌላ ቦታ ሄድብናል፣ ያገባብናል፣ ሁለተኛ፣ ሶስተኛ፣ አራተኛ እንዳያይ ምን እናድርግ? ገልብጣችሁ ስጡ ነው መፍትሄ። ሶሪ እና አክቹሊ ሐናንዬ እና አለማስፈቀዱን ባል ሳያስፈቅድሽ እንደዚህ ማድረጉን እነዚህ የፈጣሪ ቃላቶች ናቸው ወይ? እነዚህ ኡስታዙ የተናገረውን ልጅቷ የተናገረችውን አላህ ተናግሮታል ቃል በቃል። ልጆቻችሁን እንዳንተ እርሻዎቻችሁ ናቸው፣ ከፈለጋችሁ እርሱ። በነገራችን ላይ በእርሻ ዙሪያ ላይ ይሄ ቪዲዮዎች አይደለም በጣም ኢጅማዕ በሚባል ሁኔታ በጣም በርካታ ሁሉ ብዙ ኡስታዞች ላመጣልሽ ይችላል። ሁሉም ተፈክም ዲቪ እና አልሰማም እንዴ? አልሰማም። ሰው ጋር እያወራሁ ነበር። ያው በቃ ችግር የለም ከከፈትኩ ልድገምልህ። ብቻ እንደማይነካ ካወቁ እንደዚህ ነው እንግዲህ። ይሄ አምላካቸው ነው እንደዚህ ብሎ ያዘዘው። በነገራችን ላይ ኡስታዞቹ ወጥተው ቂጥ እንዳትነኩ አላህን ፍሩ፣ ከዛ ውጭ ግን እንደፈለጋችሁ ይላሉ። መባረክ ነው አይደል? በቂጥ ራሱ ይስማማሉ እንዴ? ተመልከት፣ ያው አንድ ነገር ነው ይስማማሉ እንዴ? ቢኝ ያስማሙም እኮ እሱም አመጣለ። ግን አንድ ነገር ነው የምናገረው በመሰለኝ መቀመጫ ይሉ የለ እሱ ልክ ነው። ግን እኔ የምለው ምንድነው መሰለኝ፣ አሁን እንዲህ ስታየው እስልምናን ምናምን ከውጭ ኡስታዞቹ በጣም ቅዱስ ለመምሰል ይሞክራሉ። ልብሳቸውን፣ አለባበሳቸውን በቃ እኛ እንደዚህ ነን ምናምን፣ ሴቶችም እኛ ምንድነው ዝሙትን እንኳን አትቅርቧት ነው የተባልነው ምናምን ይላሉ። ኒቃብ ያደርጋሉ፣ በጣም ይመስላሉ። ውስጡ ሲከፈት ግን እንዴት ነው? ይኸው ውስጡ ከፍተህ ስታየው ግን ኡስታዞቹ መስጊድ ውስጥ ቁጭ ብሎ ቂጥ እንዳትነኩ፣ ከዛ ከፈለክ ግን እንደፈለክ ሚስትህን ከላይ ሆነ ከታች ሆነ ምናምን ብለው ፈትዋ ይሰጣሉ። ይሄ መባረክ ነው መረገም ነው? ጆሮን ጭው የሚያደርግ ትምህርት ይሰማሉ ይላል ቅዱስ ጳውሎስ። የእግዚአብሔርን ትምህርት መስማት ስላልፈለጉ፣ እግዚአብሔርን እንደ እግዚአብሔር መጠኑ ስላልተቀበሉት፣ እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ጆሮ የሚያሳክክ ትምህርትን፣ የአሮጊት ተረትን እየፈለጉ ለራሳቸው አስተማሪ ያከማቻሉ ይላል። ጆሮ ጭው የሚያደርግ ትምህርት ይሰማሉ። አሁን የጆሮ ጭው የሚያደርግ ትምህርት ነው ከአንድ የሃይማኖት አባት ወጥቶ መስጊድ ላይ ቂጥ እንዳትነካ እንደፈለክ ያገለባበት ሚስትን ከላይ ከታች አድርገህ እንትን በላት ኢባዳ አምልኮ ነው፣ ሚስትን አርክቶ ማድረግ አምልኮ ነው ብሎ በመስጊድ ውስጥ አንድ የሃይማኖት አባት መናገር መረገም ነው መድኃኒዓለም። ከውጭ ግን ስታየው እስልምና እንደዚህ አይመስልም ማለት ቀሚስ አስረዝመው ስታያቸው እንዲህ አይነት ነገር የሚያውቁም አይመስልም። በር ዘግተው ግን የሚሰሩት ስራ እንደዚህ ነው ማለት ነው። ተመልከት፣ በር ዘግተው ብቻ አይደለም መስጊድ በአጠቃላይ ቁጥባ ሲሰጡ ሚስትህን ማድረግ አርክተ ማድረግ ሰደቃ ነው፣ ኢባዳ ነው ብለው ይላሉ። እና መጽሐፋችን እንደተናገረው ቅዱስ ጳውሎስ እንደተናገረው ጆሮን ጭው የሚያረግ ትምህርትን ይሰማሉ፣ እግዚአብሔርን እንደ እግዚአብሔር መጠኑ ስላልተቀበሉት። እሱ ደግሞ ለማይረባ አእምሮ አሳልፎ ሰጣቸው። ይሄ የማይረባ አእምሮ ነው። ተመልከት፣ እግዚአብሔርን ብታቅርቡ በቅድስና ትኖር ነበር። ለማይረባ አእምሮ አሳልፎ አይሰጥህም ነበር። አየህ፣ አሁን ለማይረባ አእምሮ ተላልፈ ሰጣል። በገነት በተቀደሰው በእግዚአብሔር ስፍራ ላይ ገናግላንን ሳፈርስ እኖራለሁ፣ ዘላለም ዘውታሪ የሆነ ብልት ይሰጠኛል የማይተኛ ብለህ እንድታስብ፣ የማይረባ የአሮጊቶችን ተረት እንድትከተል ተላልፈ ተሰጠህ ማለት። ለምን? እግዚአብሔርን ስማኝ ሲለው አልሰማም አልኩ። ስለዚህ ልቦና ውስጥ ያለውን ነገር በተረት እዛው እንድትቀር እግዚአብሔር የተዋሃል ማለት ነው። ጆሮን ጭው የሚያደርግ ትምህርት ትቀበላለህ፣ ትሰማለህ ማለት። ለዚህ ደግሞ ለራሳቸው አስተማሪ ያከማቻሉ፣ ለዚህ ለትምህርታቸው አስተማሪን ያከማቻሉ ብሎ ቅዱስ ጳውሎስ ተናገረ ማለት ነው። ይሄን ነው እየሰማን ያለ ነው፣ እያየን ያለ ነው። ይሄን ነው ገብቷል። ይሄን ነው የምትሰማው።
በጀነት አልጋ ላይ ተቀምጠን በፊታችን የተደረደሩ ሴቶች ይመጣሉ ወይን ጠጅ ያስተላልፋሉ የሚል ተረት በምድር ላይ እንኳን የረከሰ ነገር በዚህ ሲስተም በምድር ሲስተም ውስጥ እንኳን በሳይምሩ የረከሰ ነገር በአምላክ ቅዱስ በሆነው አምላክ ስፍራ በዛ ስፍራ ላይ እንዲረከሰ ነገር ይደረጋል ብለው እንዲያምኑ በዚህ ሲስተም ውስጥ እንዲኖሩ ሰይጣን ተጫወተባቸው። ጨው የሚል ጆሮአቸው ላይ ጨው የሚል ትምህርት አስገብቶ እውነት መስሏቸው እንዲያምኑ እና በዚህ ሐሳብ ውስጥ እንዲቆዩ አደረጋቸው። ለምን? እግዚአብሔርን ስላልሰሙ ድምጹን ስላልሰሙ ተው። የእግዚአብሔር ድምጽ ይሄ አይደለም ስንላቸው አይ ነው የእግዚአብሔር ድምጽ ይሄ ነው በሰማይ ተስፋ አለን። ተስፋችን ደግሞ ሴት ነው። የሴት ብልት ነው ተስፋችን። ፕሮሚስ ገብቶልናል። እንዲህ አድርገን ከሞትን እንደዚህ አይነት ብልትን አዘጋጅቶልናል አለ። ሴቶቹ ድንግልናቸው በየጊዜው የሚታደስ ጡታቸው ጉጭ ያለ ለሃጫቸው እየተንጠባጠበ ፈትዋ የሚሰጡት እንዲህ አይነት የማይወርድ አሁን በምድር ላይ እንዳሉ ሴቶች አይደለም ጡታቸው የነሱ ይወርዳል የነዛ የማይወርድ ነው። ሰውነታቸው ውስጡን የምናየው ጥራታቸው የመቀመጣቸው ስፋት ይሄን ያህል ጠፍጥናው ምናምን እያሉ የረከሰን ነገር ቅዱስ አድርገው ለዚህ አስተማሪ አከማችተው ሰውን በሐሰት ትምህርት ውስጥ ይዘውታል። ጆሮን ጭው በሚያረፍ ትምህርት ውስጥ ሰውን ሰብስበው ይዘውታል ማለት ነው። ይሄን ነው እየሰማን ያለነው እና ከውጭ አይተው አንድ ነገር ውስጡ እንደዛ ነው ብለ መገመት ትክክል አይደለም። እስልምናን ከውጭ አይተው አለባበሳቸው ጥሩ ነው አንገት የሰበሩ ይመስላሉ ኡስታዞችም ስታያቸው ውስጡ ስትገባ ግን እርክሰት ነው። ልክ እንደ መቃብር ማለት ነው። አይሁዶችን አምላካችን እንደዛ ይላቸው ነበር። እናንተ የተመረጋችሁ የተለሰናችሁ መቃብር ናችሁ ይላቸዋል። መቃብር ከውጭ ስታዩ የተለሰነ ነው ያምራል። በተጠረበ ድንጋይ ነው የተቀመጠው ያጌጠ ነው። ውስጡ ስትገፍተው ግን ሸጋታ ነው ያለው ሽታ ነው ያለው ምንድነው ጥርሻ ነው ያለው ውስጡ ወይም ደግሞ የሚያስፈራ ምንድነው አጽም ነው ያለው አይደለ? ውስጡ የተለሰነ መቃብር ማለት ያ ማለት እኮ ነው። ውስጡ ያለው የሻገተ ነገር ነው። ሐሳቡ የሞተ ነው እዛ ውስጥ ያለው። ከውጭ ስታየው ግን ያምራል። ተለብጦ ስታየው መቃብሩን በተጠረበ ድንጋይ በአበባ ተውቦ ምናምን ስታየው ይሄ መቃብር እንዴት ደስ ይላል ትላለህ። ከፍተህ ውስጡ ነው ውስጥ ሻጋታ ነው የምታየው። እዛ ውስጥ ያለው መንፈስ የሙት መንፈስ ነው። የሙት መንፈስ ነው ያላችሁ ነው እያላችሁ ያለው አይሁዳውያን። ልክ እንደዛው እስልምናም ከውጭ ስታየው የሚያምር ይመስላል አይደለ? ባለባበስ በመናምን እኛ ክፉ አንናገር እንደዚህ ነን ምናምን ብለው የግንባታ ይሰራሉ። ወደ ውስጥ ስትገባ ገዳይ ነው፣ ዝሙተኛ ነው። ዝሙት የሚባል አይታወቅም። 4 ሚስት አግብቶ ባሪያ ይጨምርላል። ባሪያ ጨምሮልህ በገንዘብ ሴሰኛ ይጨምርላል እስልምና። ኦኬ። ከዛ በኋላ ከሚስት ጋር ያለን ግንኙነት ይነግርሃል። ሴት ልጅ እንዴት አርገም ገልብጠህ እንትን ማለት እንዳለብህ ያስተምርሃል በመስጊድ ሳይቀር። ኦኬ። የዘላለም ተስፋን ሲሰጥ ደግሞ በሰማይ ቤት ሴት አዘጋጅቼልሃለሁ። ጥሩ ከሰራ ሴት ነው የተዘጋጀልህ ይላል። የዘላለም ህይወት ምንድነው? ሴት ነው። ምንድነው ሙስሊሞች ተስፋ የሚያደርጉት? የዘላለም ህይወት ጉዳይ ሲያነሱ ተስፋቸው ምንድነው? ሴት 72 ደናግል ገድሎ ለሞተ ሰው ሳሂህ የሆነ ሐዲስ ነው። 72 ደናግል ተዘጋጅተውላል ሙጃሂዲኖች ለሙጃሂዲኖች። ኦኬ። የተደረደረ አልጋ ላይ ትቀመጣለህ፣ ወይን ጠጅ ትጠጣለህ፣ ከሴት ጋር ትዝናናለህ። በየጥጋ ጥጉ ወንዶች የሚዝናኑባቸው ሴቶች አሉ። በዚህ ሲስተም ውስጥ ነው ያለው። ከውጭ ግን ሌላ ነው እስልምና ስታየው ማለት ነው። እና ይሄ ነው ቀጥሉ። ያው ነስረቢልኝ ሐራኒ የምትዩ ነገር አለሽ? እንደው በተነሳው ነገር ላይ የሚሰጪው ሐሳብ አስተያየት ካለሽ ሲቀጥይ። ሐራኒ አለሽ? ሐናን አለ። ኦኬ። ምን ሐሳብ አስተያየት አለሽ? እዚህ አሁን የተነሳው ነገር አለ? የለኝም። መልካምሽ
ክርስትና ላይ የምጠይቅኝ ጥያቄዎች አሉ። እስኪ ክርስትና ላይ ጠይቅ። ማንኛውም ጥያቄ ውሉብኛል ወይ ብጠይቅ ብለሽ የምታስቢው ነገር ካለ ጠይቂ። እሺ፣ ስለ ሴት ልጅ ጋብቻ በባለፈው ስተዋና ነበር አይደለ? እሺ፣ ለምሳሌ በመጽሐፍ ቅዱስ ላይ ስለ ሴት ልጅ ጋብቻ በእድሜ ውሳኔ የተቀመጣለ እንዴ? መስፈርት ማለት ነው። አለ አንድ ሴት ልጅ መጽሐፍ ቅዱስ ላይ በግልጽ ያስቀምጠው ለአቅመ ሔዋን ስትደርስ ነው የምታገባው። ለአቅመ ሔዋን በደረሰች ሰዓት ዳራት ይላል። ለአቅመ ሔዋን ሳትደርስ መዳር አይቻልም ማለት ነው። እንደዚሁም አንድ ሴት ለአንዲት ብቻ እንደሆነ አንድ ሴትና አንድ ወንድ፣ ከዛ በተረፈ አይቻልም። ኢቭን በአይኑ አይቶ በልቡ ከተመኘ ራሱ አመንዝሯል። ያ ሰው የግድ ሄዶ ወሲብ ማድረግ አይጠበቅበትም። የሆነ ሴት አይቶ እቺ ልጅ እንደዚህ በልቡ ከተገኘ ወሲብ እንዳደረገ ነው የሚቆጠረው። እሱ ኃጢአት ነው፣ ንስሐ ሊገባበት ይገባል። ክርስትና ላይ በዚህ ስትሪክት ነው። ምን ይላል መሰለሽ ብርሃንም ቅዱስ ጳውሎስ ቢቻላችሁ እንደኔ ሆኑ። እሱ ሚስትም ምንም አላገባም፣ ሙሉ ለሙሉ ለእግዚአብሔር ተገዝቶ እግዚአብሔርን ብቻ እያመለከ ሊኖረው። ከቻላችሁ እንደኔ ሆኑ፣ ካልቻላችሁ ግን በስሜት ፍትወት ማለቅ የለባችሁምና አግቡ ወይ ደግሞ ያ ሚስት ያዙ። ነገር ግን አንዲት ሴት ብቻ ብሎ ነው ያስቀመጠው ክርስትና ላይ። ክርስትና ላይ ያለው ነገር ይሄ ነው። መረጃዎችን ከፈለሽ የእድሜውንም የቁጥሩንም ላወጣልሽ ይችላል። ምን አልከኝ ዴቭ? አይ ክርስትና ላይ ሴት ልጅ የእድሜ ገደብ ብታገባበት አለ ወይ ብላኝ ነበርና አዎ አለ አልኳት። ጠይቅኝ ብያት ስለ እድሜ ገደብ እሱ ችግር የለውም። እሱ ሳይሆን አሁን እኮ ስለ እድሜ አላነሳንም። እኛ ያነሳ ነው ሰው በትዳር ውስጥ አይስ ቢሆናል ለአቅመ ሔዋን የደረሰች ስትደርስ ነው የምትዳረው። ላሳያትና መጽሐፍ ቅዱስ ላሳያት ነው። አይ በክርስትና ውስጥ ያለው ባይዘዌ በክርስትና ውስጥ ያለው ይሄ የወንድና የሴት ጉዳይ ከዝሙት ጠንቅ ካልሆነ በስተቀር ቅዱስ ጳውሎስ እንዲያውም ቢቻላችሁ እንደኔ ሆኑ ይላል። በቅድስና መኖር ይቻላል። ከሴት ውጭ ሆኖ እግዚአብሔርን እያገለገሉ መኖር ይቻላል። ገብቷችኋል? ጌታ እንዳዘዘ ግን አይደለም ብሎ ይናገራል። ምክንያቱም የተሻለውን ነገር ማድረግ በክርስትና ይፈቀዳል። ለምሳሌ ያለ ጋብቻ እግዚአብሔርን ማገልገል እወዳለሁ ካለ አንድ ሰው ይችላል። ልቡን ሁሉ ነገሩን ለእግዚአብሔር ብቻ ሰጥቶ፣ ምክንያቱም ገንዘብ ባለበት ልብ በዛ አለ ይላል መጽሐፍ። ሚስት ልጅ ያለው ሰውም ልቡ በዛ ነው ያለው። አይ ልቤን ለእግዚአብሔር ብቻ ሰጥቼ ሚስትም ልጅም ሳልወልድ እግዚአብሔርን ብቻ አገለግላለሁ ካለ እግዚአብሔር ደግሞ 100 እጥፍ እሰጣለሁ ብሏል አይደል? ኢየሱስ ክርስቶስ እኔን የተከተለ ሚስት ሳይል እርሻ ሳይል እናት አባት ሳይል እኔን የተከተለ 100 እጥፍ በዚህ ዓለምን በወዲያኛውም ዓለም የዘላለም ሕይወት በዚህ ዓለም ደግሞ 100 እጥፍ አለ። በዚህ ዓለም 100 እጥፍ ሲባል 100 ሚስት ይሰጣል። ሚስትን ተከትለ ሚስት ይሰጣል ማለት አይደለም። በመጀመሪያ ሚስት በቃ ተከትለዋል። ከተከተልከው ሚስት የሚባል ነገር የለም። ግን አሁን ለምሳሌ ቅዱሳን ሰዎች አባቴን እናቴን ሳይሉ ሚስት ሀብት ንብረቴን ሳይሉ ክርስቶስን የተከተሉት ስንት 100 እጥፍ አልተሰጣቸውም? ስንት ልጆች ነው ያላቸው? ለምሳሌ ከትላንት ወዲያ የተከበሩት አቡነ አረጋዊ ማለት ነው። ከቤታቸው ሲወጡ የሀብታም የንጉስ ልጅ ናቸውና ሚስት ሲመጣላቸው ነው ሚስት አልፈልግም እኔ አምላክን ማገለግለው ብለው ተሰደው ነው እኔ የክርስቶስ ሙሽራ ነኝ ብለው ማለት ነው። ኦኬ ግን እሳቸው ይሄን ስላደረጉ እግዚአብሔር ደግሞ 100 እጥፍ ሰጣቸው። ስንት ልጆች አሏቸው እሳቸው? አሁን አባታችን የሚላቸው ስንት ነው ተመልከቱ። በሚሊዮን የሚቆጠር ሰው አባታችን አቡነ አረጋዊ ይሏቸዋል። ስንት እናቶች እናት እንደሆኗቸው፣ ስንት አባቶች የእሳቸው አባት እንደሆኑ ማለት ነው። ስለዚህ 100 እጥፍ ታገኛላችሁ ማለት ይሄ ነው። አየህ የጸጋ ልጆች ይኖራቸዋል፣ የጸጋ አባቶች ይኖራቸዋል። በጸጋ እግዚአብሔር ይሄን ነገር ሁሉ ይሰጣቸዋል። ያ ደግሞ በሚመጣው ዓለም ደግሞ የዘላለም ሕይወት በዛኛው ዓለም ደግሞ የዘላለም ሕይወት ይሰጣቸዋል። ልጅ ስላልወለዱ መካን ሆነው አልቀሩም።
ብዙ ልጆች አሏቸው ለዘላለም ለዚያውም እኮ ለዘላለም ስማቸውን የሚያስጠሩ እኛ ልጅ ብንወልድ እንደው አንድ ትውልድ ሁለት ትውልድ ቢያስጠራ ነው አይደል ከዛ በኋላ ስማችን ይረሳል እኮ ከአያት በኋላ ስም ይረሳል አይደል የእንተሲል ግን ቅዱሳን አባቶች ግን ስለ እግዚአብሔር ብለው ልጅን ሚስትን እርሻን ሲተው ግን ለዘላለም የሚሆን ስማቸው ማስታወሻ ስም ይሰጣቸዋል አቡነ አረጋዊ ከሞተው የዛሬ ስንት ዓመት ነው እስካሁን ግን ፍጥረቱ ትውልድ ሁሉ አባታችን ይላቸዋል አቡነ አረጋዊ ይላቸዋል አቡነ ገብረ መንፈስ ቅዱስ እንደዛው ማለት ነው ስለዚህ የዘላለም የማይጠፋ ማስታወሻ ሰጣቸዋል ስለኔ ብሎ ሚስትን ልጅን እርሻን ትቶ የተከተለ ሰው 100 እጥፍ ሰጠዋለሁ ሲባል ሙስሊሞች ይተረጉሙና 100 ሚስት ይሰጣል ተብሏል ይላሉ ሚስት ተተሄደ ሚስት አይሰጥም ባይዘው እናት ተተሄደ እናት አይሰጥም ግን የሚሰጠ የጸጋ እናት ነው የጸጋ ልጆች ይሰጣል የጸጋ አባት ይሰጣል በሚመጣው ዓለም ደግሞ የዘላለም ሕይወት ታገኛል የማያልፈው ስለዚህ ስምህ ለዘላለም ይጠራል በሁለት ትውልድ ተጠርቶ የሚያልቅ አይደለም አግብተህ ብትወልድ በሁለት ትውልድ ተጠርቶ ስምህ ይቆማል ቅድስና ከሌለ ማለት ነው አየ የእንትና ልጅ ከሌ ልጅ ከሌ ተብሎ የሆነ ሳለ አንተ ትረሳለህ ትጠፋለህ ቢበዛ እስከ 7 ትውልድ ነው ሰው የሚቆጥሩ ኦኬ እግዚአብሔር ግን በጸጋ ልጆች ሲሰጡ ግን ለዘላለም ስምህ ሲወሳ ይኖራል ማለት ነው ቅዱሳን ሰዎች እንደዚህ እየተባሉ ስማቸው ይነሳል ቅዱስ ጴጥሮስ ይው ከዛሬ 2000 ዓመት በፊት ክርስቶስ ሁሉን ትቶ ክርስቶስን ተከተለ ዛሬም ልጆቹ በጸጋ ያገኛቸው ልጆቹ ቅዱስ ጴጥሮስ እያሉ ያመሰግኑታል ማለት ነው ይሄ ነው አያችሁ እንጂ ሙስሊሞች እናንተ እንደምትረዱት እንደው ሚስትን ተተሄደ ተከንተም ብለ ሚስት ይሰጣል የሚል አይደለምና እንደዛ ሊትራል ስለምትፈቱትም ትክክል አይደለም ማለት ነው ዴቪ ይሄ ነው አንተ ታሳያት ያ አይ ሴት ልጅ በመጽሐፍ ቅዱስ ትልቅ ክብር ትልቅ ቦታ እንትን ያላት ናት አይ ቲንክ እስኪ ኢምራንን እናስገባውና ከእሱ ጋር ማሳውጣ ቢኒ ተናግረዋለህ ቢኒ አለ ኢምራን እንኳን ደህና መጣ ኢምራን ወንድማችን እንዴት ነህ ከሚት አርገኝ እሺ ተቀበለው ቢኒ እሺ ኢምራን ወይ እንኳን ደህና መጣ እንኳን ወረቆያችሁ እንደናችሁ ኦኬ ያው ባነሳነው ሐሳብ ላይ ነው አይደል ያው ሂዱበት እስኪ በሴቶች ላይ አይሻልም እንደስ እንዳለ አንተ እንደተመቸ ቢኒ አይ ከዛ በፊት ግን እኔ የምጠይቀው ጥያቄ ቅድም ያነሳሁትን ሐሳብ ለሃናን የጠየቅኩትን ጥያቄ ብጠይቀው ደስ ይለኛል ወይ በሴቶች ላይ ከሆነ ኢምራን የትኛው ላይ ነው አንተ ለመጠየቅ የፈለከው ወይ ሐሳብ መስጠት የምትፈልገው መጀመሪያ አንተ እስቲ እንቀበል አይኔ ከርዕሱ ጀምሮ ወሃብያ ምናምን ስትሉ የእናንተ ጉዳይ አይመስለኝም ማለት ያው እናንተ እኛን ወዳችሁን ሳይሆን ለፖለቲካችሁ ነው ስለማስብ ነው ወሃብያን እንጂ ክርስቲያን ሙስሊምን ወዳያቅም ወሃብያንም በለው አህባሽንም በለው ወዳችሁ አጣቁም ግን ያው ለፖለቲካ እንዲልጥቻችሁ ፋክት አይ እኛ ሰውን እንደሰው አንጠላም አመለካከትን ካልከኝ ግን ያ ለምሳሌ ለኔ ልገለኝ ቆይ ያ መጽሐፍ ላይ አይሁድና ክርስቲያኖችን አጥፋ እያለ እንደወድ መጠበቅ ያለበት አይመስለኝም ምክንያቱም ልታጠፋኝ እንደምሰራ ስለማቅ ልወድህ አልችልም ተፈጥሯዊ ነው ይሄ ትንቢትም አይደለም ዕውቀትም አይጠይቅም ኦኬ ቢላ የሳልክ ላጠፋ እየሞከርኩ ነው ቢላ መስልልህ ከሆነ እኔ አንተ እንደማጠፋ ያወቅ ልትወደኝ አትችልም ስለዚህ ሙስሊምን አጠቃላይ ነው የምትጠሉት ማለት ነው ወሃብያ ሙስሊም ሳይሆን ነው ሙስሊሞችን ሳይሆን አስተሳሰብ የእስልምናን አስተሳሰብ ነው የምንጠላው ፐርሰናሊ ሙስሊሞች የዚህ አስተሳሰብ ተጠቂዎች ናቸው ብለን ነው የምናስበው ሲጀመር ኢንዲቪጁዋሊ እንደዚህ ሙስሊሞች ብለን አንናገር ወሃብያ አስተሳሰብ ነው እንጂ ሰው አይደለም የዛ አስተሳሰብ ተጠቂ የሆኑ ሙስሊሞች ሊኖሩ ይችላሉ አው እነሱን ያን አስተሳሰብ ይዘው እስከመጡ ድረስ እንቃወማቸዋለን እንደ ሰውነታቸው አንጠላቸውም ግን ያን አስተሳሰብ ግን እንጠራዋለን እንቃወማዋለን እንታገለዋለን ነው ያለን ግን እሱ ወሃብያ ነው በቅድሚያ ግን ወሃብያ ነው መሆኑ ነው ተቀበለዋለህ አይ ተቀበለዋለህ ወሃብያ አንተ ኢምራንዬ እሱ ልንገርልሁንም አልሆነም
አይ ወሃቢያ እኛው ወሃቢያ አይደለም በቃ ካልሆንክ ታዲያ አሁን ርዕሱ ላይ ተዋል አይደለ እኔ ወሃቢያ አንተ ወሃቢያ እናንተም እኛን አትወዱንም ነው ፋክት አንተ ወሃቢያ ነህ ወይ እኔ ወሃቢያ ነኝ እኔ አይደለም አልኩ እኮ አባ ካልሆንክ ታዲያ ወሃቢዮች ናቸው መናገር ያለባቸው አይ ለምን እንዴ እንደዚህ ይቀራል እንዴ ለምን እኔ ወሃቢያ እሺ ቦኮ ሐራም ይወክላል እንዴ ቦኮ ሐራም እኮ የሽብርተኛ ድርጅት ነው ለምን ይወክለኛል ስለዚህ ወሃቢያ ነው እሱ በቃ አይ እኔ አይደለም ወሃቢያ ካልክ እንግዲህ አንተ ወሃቢያ ነህ ካልክ ለስቶክ ነውራ ግን እኔ ቦኮ ሐራም አይሳይስ የወሃቢያ አስተሳሰብ ወሃቢያ ነው ኪታባቸው ምናቸው አንተ የሽብርተኛ ቡድን ነው ገባ ወሃቢያ እንደዛው ነው ወሃቢያ እንደዛው ነው አንተ አይወክልም ነው በቃ ወሃቢያ አይወክልም ነው እንጃለለው አንተ ወሃቢያ እናንተ ወሃቢያን የምትሉት ሐሳብኛ ይገባናል ለፖለቲካ ማን አንተ ወሃቢያ ነህ እሺ ምንድነው እሺ ወሃቢያ ካልሆንክ ለምንድን ነው የምትከራከረን ያልገባን ፖይንት ወሃቢያ ነህ አይደለም ምክንያቱም ወሃቢያ አይሳይስ ቦኮ ሐራም አንድ ናቸው አንተ ከሆንክ አናግረን አይደለም ካልክ ግን አንተን ልንከራከራ አንችልም ለምሳሌ ፕሮፋይል ላይ ያደረጋችሁ ሙስሊምን አይወክልም ነው እንዴት ነው እሱ ወሃቢያ የሚያውቁ ነው አስተሳሰቡ እኮ አንድ ነው ስለዚህ አንተ ወሃቢያ ከሆንክ አንተ አናግረን ኦኬ እኛው ወሃቢያዎች እኛው ርዕሱ ራሱ ወሃቢያ ብዬ ስጠራ አቤት ካልክ አንተ ወሃቢያ ነው ማለት ነው ገዳዩ ሴክት ነው ማለት ነው ኤኒዌይስ ወደ ሌላ ርዕስ ኖርማሊ ይሄ ርዕስ ያው እናንተ ለፖለቲካ እሺ ፓይስ አንተ አሁን ለምሳሌ የትኛው የቤተ ክርስቲያን አባት ነው አንድ ቪዲዮ ላሳይ እንደዚህ አይነት ትምህርት ወይ ደግሞ የትኛው ሃይማኖት መሪ ነው እንደዚህ አይነት መስጊድ ውስጥ እንደዚህ አይነት ትምህርት በድፍረት በቪዲዮ ሲያስተምር የምታገኘው ስማው እስኪ ምን ነው አላህ እንደሚማናችሁ ይዘከረና ስለዚህ ምን እናደርግ ተደራሳ እንስራ ሰብርና አንድነታችን እንጠብቅ አለበዛ ግን አሁን ስንቶቻችሁ ናችሁ በደስታችሁ ቢላ በቤታችሁ የሌላችሁ ጎረቤታችሁ ቢላ የምትጠይቋላችሁ ቤትሽ ቢላ አይደለም ሌላውስ ካፍንጫው ጠፍታ እሱ ነው ወደዛ ቤት ቢሆን ቢላ የሌለሽ በእርግጠኛ ሙስሊም ስለሆነ ነው አላማችን ሰላም ስለሆነ ነው ሰላማችንን ለማደፍረስ ሰዎች መዘጋጀታቸውን ታወቅን መተኛት አያስፈልግም ወአዒዱ ለሁም ማስተጣዕቱ ሚን ቁወት ለበባል እንግዲህ የትኛውም ሃይማኖት ተቋም ኢትዮጵያ ውስጥ ቢላ ዘጋጁ ንዋጋ ታጥቆ መሳሪያ ይዞ የተቀመጠ የሚታወቅ ካላናቅም ወሃቢያ ማለት ቴሮሪዝም ማለት ይሄ ነው እንዘጋጅ ለምንድን ነው የሚዘጋጁት ምንድን ነው የሚያዘጋጃቸው እነዚህ ቦኮ ሐራም ናቸው ወሃቢያ ብለን የምንጠራቸው እነዚህ ሰዎች ነው እነዚህ ሰዎች ጀርኒ እንትን ውስጥ ናቸው ሙሉ ሐሳቡ እንደዛ አይደለም ያለው ምንም እንደፈለክ አስቀምጠው 36 ያቋም መግለጫ አህመድ ዲንጀበል ሲያወጣ ምንድነው ያወጣው ይሄ የእስልምና መግለጫ ነው ለምሳሌ ያሳየ 36 ነጥቦችን ያስቀምጠው ይሄኛ አይደለም አላህ ይሄ አይደለም 30 በቃ ዲፌንድ የሚያረጋችሁ ነው ወሃቢያ የምትሉት ማለት ነው እኔ ያው አንተ ወሃቢያ ነህ አንተ የመሐመድ አብዱል ወሃብ ተከታይ እኔ ወሃቢያ አይደለም አይደለም አልኩ በቃ ካልሆንክ ካንተ ጋር እኮ ማውራት ይተበቅብኝ እኛው ወሃቢያዎች ነው እኛ ከክርስቲያኖች ወሃቢዮች እንደሚሻሉን ግን እነግርሃለሁ ማናቸው ምን ወሃቢያዎች አይሳይሶቹ ምናምን ይሻላል እነሱ አላልኩም እነሱ ወሃቢዮች አይደሉም ናቸው እኮ እነሱ ዛሬ አክሚል እሺ እንዘጋጅ ብለህ ስታወራ አንተ ሙብተዲዕ ነህ አንተ ባጢል እነሱ ብቻ ነው ሐቅ ላይ ያሉት አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን ምን ይልሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ ዛሬ ኩፋሮች እየተኙ ነው እንዴ እየተዘጋጁም ነው እየሰሩ ነው እኛም እንዘጋጅ አላህ ያዘዘንን ነገር እንታዘዝ ነው ሌላ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ይላል ወቆዱ ለሁም ኩሉ መርሰድ ኬላዎችንም አስቀምጡላቸው ባሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው ጠላትን ማሸበር ደፈጣዎችን ማድረግ በመንችለው ኃይል ሁላ መዘጋጀት ደሙሁቁ ወፈደለ الله المجاهدين على القاعدين اجرا عظيما አላህ Subhanahu Wa Ta'ala ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለት እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራስ ይላችሁ ከየት እንደሚመጣላችሁ ማለት ነው ባጢል ነው ብለህ ካሰብክ ወርደህ መስራት ወጣቱን ማሰማር የኔ ልብ ምትለ ያለው ወጣቱ ጋር የለም ብላችሁ ካሰባችሁ والله ተሳስታችኋል በኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 አመት የሚሆን 10 አመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትን ብላችሁ የምታወሩ ሌላ እንደዚህ አይነት መሰሎችም
በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለው። ኦኬ እኛ ብቻ ሳንሆን ደግሞ አንዴ ደግሞ እዚች ጋር ላሳየና ትልልቅ ዑለማዎች ራሱ ያስቀመጧቸው ፖይንቶች ደግሞ ላሳይክና ወንድም የግለሰብ ሐሳብ እኔን አይመለከተኝም፣ መብቱ ነው። እኛ ወሃቢያን ነው እኛ የግለሰብ ሳይሆን ቁርአን ኪታብ ጠቅሶ ሰው የሚገለው መጽሐፍ እየጠቀሰ እያነበበ አሁን የተናገራቸው ቃላቶች ከኪሱ ሳይሆን አንተ ወሃቢያ ያዘጋጁላቸው አክሱም ላይ መስጊድ ይሰራትል እኛ ዘረኝነት ያለበት ነው። ለሐበሻ ያላቸው ወሃቢያ ሼህ ዑመር ኮምቦልቻ ሄድና ስለ መስጊዱ ጉዳይ ከመንግስት ጋር ተነጋገር። አይ ለምን እኛ አይደለንም ሀገር ምን መራው ሄድና ከመንግስት ጋር ሙስሊሙ ካሰብ ከሄድም ሐሳብ አንሳት ጋር እሱ ሌላ ጉዳይ ነው። እኛ ለሰላማችን፣ ለመኖራችን፣ ለደህንነታችን ለሙስሊሞችም ይኸውልህ ይሄ ሁሉ የምታየው ቪዲዮ ሰው በነፃነት መቀበር የማይችልበት ይኸው ስማ ሁለት ደቂቃ ምትሆን እቺም ከሸሪዓ ማቋ ሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ይሄኛው ሰው እንደዚህ ሁሉ ኡስታዞች ምታያቸው እነዚህ ሁሉ ሼኮች ወሃቢያ ላይ ዘመቱ ናቸው። ምንድነው ወሃቢያ አሁን ዓለም መጥፋት አለበት። ወሃቢያ ይሻለናል ከናንተ ወሃቢያ ይሻለናል ነው ያለው። አየህ ወሃቢያ ይሻለናል ሲልኮ አይሲሶች ይሻሉናል እያለ ነው። አይኤስአይኤስ እኮ ማለት ነው ሽብርተኛ ቡድን ነው። ኦኬ አመሰግናለሁ። ሽብርተኛ ቡድን ነው። ህፃናቶች ምን አይነት መጽሐፍ እየቀሩ እንደሆነ ከኔ ሳይሆን ከነዚህ ከዑለማዎች እዚህ ውስጥ ያሉት የመጅሊሱ መሪዎች ናቸው። እና ሐሰን ታጁ እና ሼህ ጧሃ እና ዑመር ቁምቦቻ ስማቸው ቴክስት እንደ አይነት ቴክስት ነው በየመስጊዱ እየተቀራ ያለው። ከሽፉሽፋን ነው እየቀሩ ያለው። ሼህ መሐመድ አብዱልዋሃብ ከሽፉሽፋን ይቀራል። በጣም ከባድ ነው። እንዲህ በለው አዩሃል ሙሽሪክ በለው ለአሊም የተጻፈ ነው። አሊሙ ሲያናግረህ ከዛ ውጭ ያለ እንዲህ በለው እንዲህ አቅራው እንዲህ በለው እያለ የተጻፉ እነዚህ ቴክስቶች ናቸው መሰረት ላይ ወርደው ምናልባት በዓለም ላይ በጣም ጽንፈኛ የሆኑ በእኛ ሀገርም ላይ እነዚህን ሁሉ የሚያከፍር ሰው መጥቷል። አሁን በሶሻል ሚዲያ ላይ በየቀኑ የሚወጡ ተክፊሮች አሉ፣ ተብዲዎች አሉ፣ እንሽራፎች አሉ። ግድያም ተጀምሯል። ግድያ እኮ እዛ ቻግኒ ላይ ተጀምሯል አይደል እንዴ? ኮምቦልቻ ላይ እኮ ሰው ተገሏል። ደሴ ላይ እኮ ሰው ተደባድቧል። እና ሲሪየስ የሆነ ችግር ነው። ውጭ ላይ እና ኤስአይኤስ ምንም የሚባሉ ህፃናት መስጊድ ውስጥ የሚገሉ ሰዎች እኮ በእንዲህ አይነት አስተሳሰብ የተሞላ ሰው ነው። እና ልጆቻችን ይሄ ቴክስት ይሄ ሰውዬ ክርስቲያን ነው ሙስሊም ነው እያወራ ያለው ኢምራን? ክርስቲያን ነው ሙስሊም? ሙስሊም ነው ያለውን ነገር እየተናገረ ነው። ይሄ ወሃቢያ የሚባለው ሴክት አይኤስአይኤስ ነው። አንተ ደግሞ ከክርስቲያን አይኤስአይኤስ ይሻለኛል ያለው። አሁን ቢን ይቀጥል። ከክርስቲያን ሙስሊም እንደሚሻለኝ ግልጽ ስለሆነ ማለት ነው። ከክርስቲያን አይኤስአይኤስ ይሻለኛል። ስለ አይኤስአይኤስ አላወራሁም። እናንተ የምታወሩት ስለ ወሃቢያ ነው አይደለ? ወሃቢያ አይኤስአይኤስ ነው እያለው እኮ ነው ሐሰን ታጁ አብዱል ወሃብን አሁን አድምጠኝ ወንድሜ። እናንተ አሁን ወሃቢያን እኔ አልከተልም፣ ወሃቢያ አይወክለኝም እልሃለሁ። ግን ከክርስቲያን ከኦርቶዶክስም ከፕሮቴስታንትም እነሱ ይሻሉኛል። ይሄ ፋክት ነው። 100%። በቃ ቴንኪው እናመሰግናለን። አንተ ወሃቢያ አይደለም እናንተ ለፖለቲካችሁ ነው እንደዛ የምታወሩት። ክርስቲያን ወሃቢያ ይሻለኛል ስትል ይሄው የራስ ሙስሊሙ ልጅ አሁን ስማ፣ ታዲያ ሰማን እኮ ስማ። ስለዚህ ይሄ የራስ ሙስሊሙ ሐሰን ታጁ የሚባለው የወሃቢያን አስተሳሰብ የአብዱል ወሃብን መጽሐፍ እየቀሩ ይሄን አስተሳሰብ የያዙ በጠቅላላ ምንድናቸው አለ? ቦኮ ሃራም አይኤስአይኤስ ናቸው አለ። ስለዚህ አንተ ሊትራሊ ምን እያልክ ነው ያለኸው? ወሃቢያ ማለት አይኤስአይኤስ ነው ብሎ ራሱ ነው ሙስሊሙን የተናገረው። ምክንያቱም አይዲዮሎጂያቸው የአይኤስአይኤስ ነው፣ ትምህርታቸው የአይኤስአይኤስ ነው፣ መጽሐፎቻቸው በለው ቁረጠው ነው፣ ይሄን አካል በለው ነው። ስለዚህ አይኤስአይኤስ ሊትራሊ ያን ነው የሚያደርገው፣ ወሃቢያም ያን ነው የሚያደርገው። ስለዚህ አንተ እየደገፍክ ያለው አይኤስአይኤስ ነው ማለት ነው። ወሃቢያ ማለት እሱ ነው።
አስተሳሰቡ ሽብርተኛ ከዛ የተወለደ ሰው አይሳይ ሽብርተኛ ቡድን ይገባናል እኮ የጠራ ነገር ሽብርተኛ ቡድንና እንዴት ነው የሆነ ሴክትን እኩል ልታደርግ የምትችለው? አይ ማይሆን ነገር ነው። ቢካዝ አሁን እናንተ ዲፌንድ የሚያደርጋችሁን ሰው ነው ማለት ነው የምትጣሉት እንጂ ዝም የሚላችሁን ሰው ስለምን ኡመር ኮምቦልቻ እና ሐሰን ታጁ እንደዛ ቲክቶክ ላይ ገብታ ተጠቅም ላሳይህ እንዴ እናንተ ጋር በቃን እያሉ እኮ ነው። እነሱ የመጅሊስ ኬስ ስላላቸው እነሱ የመጅሊስ ኬስ ሳይሆን ግድያው ሰለቸን፣ ሰው መብቱ አይከበርለትም። ሬሳው አንተ ሙስሊም አይደሉም ብለሃቸው እንደዚህ አህባሾች ወሃቢያዎቹ አንተ ፕሮፋይል ያረካቸው አባታችን ሀጂ ሙፍቲ ሙስሊም አይደሉም ብለ ሬሳቸውና ውጭ አውጡና ካልቀበራችሁ ብሎ ጸብ የሚፈጥር በሰው ሞት የሚደሰት እንካ ወንድሜ እነሱ ከሰው ልክ ይወረደ እነሱን እኔ አልከተልም አልኩህ እኮ እነሱ አንተ እኮ ወሃቢያ ነህ። አይ ነው አንተ ወሃቢያ ነህ ኢምራን አውቃለሁ፣ ግን ተሸማቀበት ነው ወሃቢያህነትን ይካድኩና እሱ ራሱ ወሃቢያ ካልዋሸ ካላስመሰለ አይኖርም። ይሄ ሰውዬ ሊትራሊ ወሃቢያ ነው። አሁን ያለ በቃ የእናንተ ችግር ኢምራን አይ እናንተን ዲፌንድ የሚያደርግ ምናምን አላማችሁ ሙስሊም እንድሳደብ ነው። አልሳደብም እኔ ነገር እኛም አልተሳደብንም። የሚሳለቅ ሰው ሙስሊምን አይደግፍም በፍጹም። እነሱን አልደግፍም። በጣም ባለጌዎች እሱ እኮ እንደዛ ስትል እኮ እንትኖችን እየተቃወምክ ነው። ባይዘዌ ሰሃባዎችን እየተቃወም የመሐመድ ሰሃባዎች እኮ እርስ በርሳቸው ሲተራረዱ ሲተላለቁ የነበሩ ናቸው። ጉዳይ ላይ አንድ አራት ነጥቦች ይህ ልጅ ይመለከተዋል ወይ የሌላ እምነት ውስጥ ገብቶ ወሃቢያ ሙስሊምን አይወክልም ብያለሁ ብሏል። አንተ ደግሞ አዎ እልሃለሁ ወሃቢያ ሙስሊምን አይወክልም። በጣም ቴንክ ዩ እናመሰግናለን። ወሃቢያ ሙስሊምን አይወክልም። በቃ ካልወከለ አንተ ታዲያ ምንድነው ወሃቢያ ነኝ ብለህ የምትመጣው? ሙስሊምን ካልወከለ ሙስሊም አይደለም እያልክ እኮ ነው እኮ ልንገርህ። በሰው ሞት የሚያላግጥ ሰው ወሃቢያ ነው ብላችሁ ካሰባችሁ እሱ ሙስሊምን አይወክልም። በቃ አለቀ። በሰው ሞት የሚያላግጥ ብቻ ሳይሆን ሰው የሚገድል አይወክልም እሱም። ስለዚህ ወሃቢያ ይገላል አይወክልም። እናመሰግናለን ኢምራን እናመሰግናለን። ወሃቢያ በሰው ሞት እያላገጡ የወጡት ወሃቢያ ራሳቸውን ወሃቢያ ብለው የጠሩ አካላቶች ናቸው። ኦኬ ስማቸው ሳይጠራ አቤት ብለው ወጣው በሰው ሞት ሲያላግጡ የነበሩ ሲስቁ የነበሩ በሰው ሀዘን ሲሳለቁ የነበሩት እነሱ ወሃቢዮች ናቸው። እነሱ ሙስሊሞች አይደሉም ካልክ እንስማማለን። እኛ መመነለው ይሄ እኛ እንዲህ ላይ ነው። ቁርአኑን እና ሐዲሱን መረዳት ያለብን እንደዚህ ነው። ኢምራን እየጨርሻለሁ። እኔ አሁን ካንተ ጋር ልከራከርም። ይኸውልህ ሐዲስና ቁርአንን የምንረዳው በዚያ እንደዚህ አይደለም ብለው ሱፊዮች ግን ቢዲዬ መሐመድ አብዱል ወሃብን ትከተለዋለህ በለው እስኪ። ቆይ እሺ ችግር የለውም አልከተለውም። ይኸው ልንገርህ አልከተለውም። ኢምራን ልጨርስና ቆይ ትቀጥላለህ ከዴፍ ጋር ችግር የለውም። እኔ አሁን ይኸውልህ መለየት አለበት ምንለው ለዚህ ነው። አትወዱንም ሁሉንም ሙስሊም ስትል እኛ ሲጀመር ሙስሊሞችን ሳይሆን የምንጠላው አስተሳሰቡ ነው። የዋሃቢዝም አስተሳሰብ ለዓለምም ለሀገርም ጠንቅ ስለሆነ አንቀበለውም። የሱፊዎች አስተሳሰብ የምንቀበለው ለምንድነው? ቁርአኑን ከሰባዊ አንፃር አድርገን ነው የምንረዳው የምንፈታው። ስንፈታውም ደግሞ ከሰው ጋር እንዴት መኖር እንዳለብን አስማምተን ነው የምንፈታው። ሊትራሊ አይፈታም ብለው በዛ መልክ እየፈቱ ለ1000 ምናምን ዓመት ከኛ ጋር በሰላም ስንሆኑ ማለት ነው። ይህ አስተሳሰብ ሌላውን የሚያጠፋ አይደለም። ገብቷል? እንደፈለገ ሃይማኖታቸው መተርጎም ይችላሉ። እኛ እኮ ባይነኩን ሃይማኖታቸው ውስጥ አንገባም ነበር። እንደዚህ ብሎ መተርጉሞ ከሰው ጋር በሰላም እስከኖሩ ድረስ በእነሱ ሃይማኖት እኛ ያገባን። ግን ይሄን አተረጓጎም እንደዚህ ነው የሚተረጎመው ሌላውን ማጥፋት አለብን ሌላውን ምናምን ብሎ ከመጣ ግን ስለመብታቸው የዛኔ እኛንም ስለሚነካ በእናንተ ሃይማኖት ውስጥ ሳይቀር ጣልቃ ገብተን እንዲህ አይነት መጥፎ አስተሳሰብ አለ እንዲህ አይነት ገዳይ አስተሳሰብ አለ ይሄ ደግሞ ወሃቢያ ነው ይሄ አሸባሪ ነው እንላቸዋለን። ኦኬ ስለዚህ ከሱፊዎች ጋር ችግር የለብንም። ለ1000 ምናምን ዓመት በሰላም ኖረናል ምንም ችግር ሳይመጣ። ኦኬ ተጋብተው ተዋልደው ምናምን በአንድ ቤት ውስጥ ክርስትናና እስልምና ዓለም እስኪደነቅ ድረስ ኢትዮጵያ ውስጥ ያለው ክርስትና የተለየ እስልምና የተለየ ነው እስኪባል ድረስ ተኖሯል። ከዚህ አስተሳሰብ ጋር ችግር የለብንም። ችግር ያለብን ከመሐመድ አብዱል ወሃብ የሚባል ሰይጣን የሰይጣን እንትን ከጻፈው ጋር ማለት ነው።
አይሁድን ክርስቲያንን ሱፊን ካላጠፋ ካልገደልክ አንተ ህልውና የለህም ያንተ መብት የሚከበረው በእነሱ መቃብር ላይ ነው ብሎ የተነሳ ካለ እንቃወማለን ይሄን አስተሳሰብ ማለት ነው ይሄን ይዞ የመጣ አስተሳሰብ ዝም ብለን እንድናያት እንዳትሞክሩ ሙስሊሞች ሊገለኝ የመጣም ተኝቻል ጠብቁም ኦኬ በመጀመሪያ በጽሁፍ ሐሳቡን በሐሳብ ድርጊቱ በድርጊት ይመለስለታል ማለት ነው ኦኬ እንደዛ ነው ያደረግን ያለው አያገባችሁም የሚባል ነገር የለም ያገባናል እንጂ የህይወት ጉዳይ አይደለም ወሃቢያ ወደ ስልጣን ከመጣ ምን ሊያደርግ እንደሚችል አገሪቷን የደም አበላ ሊያደርጋት እንደሚችል እያወቅን አያገባችሁም አይባል ያገባናል ወሃቢያ ማለት እንደዚህ ስለሆነ በነገራችን ላይ ተቀዳሚ ሐጂ ሙፍቲ ሼህ ዑመር ኮምቦልቻ መሪዎቻቸው ጥሪም አቅርበውልናል ክርስቲያኑን ከኛ ጋር ይሁን ተባብረን እኛን ከጠፉ በኋላ ነው ወደ እናንተ ይመጣሉ መንግስትም ራስን ጠብቅ መንግስትን ሳይቀር ማሰማት ትችላለህ መንግስትም ሳይቀር እኛን እስኪያጠፉ ነው የሚጠብቁት እኛን አጥፍተው ወደ እናንተ ነው የሚመጡት ስልጣኔን አይነካኝም ብለህ ከሆነ ይመጣልሃል ወደ አንተ ጋር ይመጣል ያንኳኳ ወሃቢያ የሰላም ካንሰር ነው ይሄ እንደበታችሁ ይወጡ የተናገሩት ዋናው ወሃቢያ ሴክተር ለን ገንዘብ በጀቱን የሚሸፍንለት ምን ብሎ ይነቃነቃል እና ዱባይ አይደሉ እንደ የበጀት ጉድለት የሚሞሉት ከመንግስት ምንም አንጠብቅ ያ ሶ ወሃቢ እኛ በነገራችን ላይ ወደ እነሱ እንደዚህ ራሱ ወተን እንድንሰራ ያደረጉት ወሃቢያዎች ናቸው የሰው ሃይማኖት የሚነኩ እነሱ የሌሎቹ መኖር እንግዲህ 1400 ዓመት ቢኒ እንዳለው ኖረናል ከሙስሊሞች ጋር ከና ሐጂ ሙፍቲ ከመሰሉት ጋር እንደዚህ አይነት ነገሮች ተከባብረን እንደፈለጉ መሆን ይችላሉ ቁርአኑ የሆነ ነገር ቢልም የሚረዱበት መንገድ ጤናማ አድርገው ከሰው ጋር በጭንቅላታችን እንጠቀማለን ከሰው ጋር ሊያኗኑረን በሚችለን መልኩ እንሄዳለን ብለው አብረውን ዘልቀዋል መተናል እነዚህ ወሃቢይዝም ከመጣ በኋላ ግን እንዴ ለምንድን ነው ማልነሳው ግደለው ይያለ ቀጣዩ እኮ ነኝ እኮ እዚሁ ኢምፕሊኬሽን እኮ አለው ኪታቡን እኮ ከፍተ ማሳየት ይችላል እነሱን ገለ ከጨረስክ በኋላ ቀጣይ አንተ ነህ እና ቁጭ ብዬ ጂራ ተጠፍቼ ልጠብቀ ነው እንደምፈልገው ቢላ እየሳልኩል ዝም ብለህ ተቀመጥ እኮ ነው አሁን ዲፌንድ ስላደረግናችሁ ይላሉ የምን አባ ዲፌንድ ነው ዲፌንዱ በዲፌንድ ይመለሳል ችግር የለውም ግን ይሄው በአደባባይ ላይ ቢላ እንኳን የላችሁም እያለ ዝም በሉ ይላል ወጥቶ ማለት ነው እርግማኑ ዲፌንድ ያደርጋል ጠቅላላት ነው ብለን አዝረክርኩ አደባባይ ላይ አዝረክርኩ በትኖት ዲፌንድ እርግማኑን አሰማቸው ዴቪዬ እርግማኑን አሰማቸው ምን ይሉታል እስቲ እርግማኑ ክርስቲያኖችን የሙስሊሞች ገንዘብ ምርኮ ያርጋቸው ብሎ የሚራገሙ የኩፍር ስርዓት ከሀገራችን ላይ ጠፍቶ የሚንኮታኮትበትን አላህ ያሳየን ይላል የሌላውን ስርዓት ማለት እኮ ነው ተመልከቱ እንደዚህ ነው በአደባባይ ላይ ወጥቶ እኔ እኮ በውስጥ ቢናገሩ ችግር የለውም በአደባባይ ላይ ወጥተው እንደዚህ ብለው ሲናገሩ አስቡት እነዚህ ሰዎች ቪዲዮ የሚፖስቱት እኮ እነሱ ናቸው ደግሞ እኮ ጭራሽ በጣም ይሄ ማለት እወቁልን ነው እና አሮን ነው እኛ እንደው ክርስቲያኑም ሁሉም እንዲነቃ ነበር ስንሰራ የነበረው አይ ቲንክ አሁን እየገባቸው ይመስለኛል ሁሉም እየተረዱት ይመስለኛል እና እሺ ያወጣው ነው የዱዓውን ያልከኛ ዱዓውንም አሰማቸው እንግዲህ ስሙ ትምህርታቸው እንዲሸማቀቁ እንዲፈሩ የመንተፍረታቸውን እሳይ ይበሉ ልብ ያለው ግን ልብ ይላል ያ ወሃቢያ በስመ ቤተ ማርያም አቋቋም ምንድነው አስገቡኝ ነው አንዳንድ ቁጥ አስገባቢ የላከ ሰው አለ መሰለኝ ያው አንዳንድ ቁጥር ላደረገው ሰው ልኬለታለሁ የላከ ሰው አይታየኝም ኦኬ
እሺ ዴቭ አገኘኸው? እስከዛ እሺ ቤተ ማርያም አቋቋም እንትን አለ እያለኝ እኮ ኔትወርክ ትንሽ አንድ ጊዜ። እሺ ጥያቄ ኖሮ ነው የገባኸው? ወይ ከአውዱ ውጭ ነው የሚሆንባችሁ? በቃ ቀጥሉ በሱ። ምንድን ከአውዱ ውጭ ክርስትና ላይ ነው? እሺ ጠይቅ፣ ምናልባት ካወቅነው እንመልሳለን። እንግዲህ ሉቃስ 27:19 በፊት ያምጡና ረዷቸው የሚለው ይላሉ። ትንሽ ነው ያልጠየቅኩምና ሰው ጠይቆኝ ነው። እስቲ ሉቃስ 17:27-19 በፊት ከዛ ከፍ ብላ አንብበው እስቲና እስቲ አንብበው ምንድነው እያለ ያለው? ጥያቄ ሲጠይቁ አንተ ከፍ ብላ አታነብም እንዴ? ቢያንስ አሲ ክርስቲያን አንድ መስመር ሲጠይቋችሁ ምንድነው የምታደርጉት? ማድረግ ያለባችሁ ከላይ ከታች ከፍ ብላችሁ መጽሐፍ ቅዱስ አውድ አለው፣ አውደ ፍቺ ያለው እንደ ቁርአን ዝም ብሎ በአንድ መስመር የትመጣ ስላልሆነ አንዳንዴ ጥያቄ ሲጠይቃችሁ እንደዚህ ገብታችሁ ብትችሉ ሙሉ መጽሐፍ ቅዱስን አንብባችሁ ማለት ያን ክፍል ለምሳሌ ምዕራፍ 19 ሙሉ አንብቦ ስለምንድነው የሚናገረው የሚለው መረዳት ሚያስ ካልሆነ ቢያንስ 3-4 ክፍል ወደ ላይ ከታችም 1-2-3-4 ክፍል ዝቅ ብሎ ከፍ ብሎ ማንበብ ስለምንድነው እየተነገረ ያለው የሚለውን ማለት ነው። ኦኬ እስቲ አንብበው፣ አሁን አንብበውና ከዛ በኋላ ምን ተረዳ የሚለውን እንጠይቃለን። ከፍ ብላ አንብበው። እኔ ነኝ ራስ አንብበው ራስ እዛው ተመልሰዋል። እዚህ ማትመጣም ብታነበው። አይ መጽሐፍ ቅዱስ አልያዝኩም እኔ አሁን የለም፣ እዚህ ስልኬ ላይ ነው፣ አይመችም። ግን ቁጥሯን ይዣት ነው፣ ምክንያቱም እነሱ እንደዚህ ላይ እናንተ ማለት ይላል። ከስር የማየው ኮሜንት ማለት ነው። ከስር የማየው ኮሜንት ቆይ ቢኒያ እንዴ ሙስሊሞች ቤት ትገባለህ ምናምን ዝም ብለህ እንደዚህ ትገባለህ? አረን ያልገባም እኔ ዜማ ነው ማለት ተገባሁም ሌላ እኛ ቤተሰብ ውስጥ እንጂ እኔ እዛ አልገባም። ስልክ ላይ መጽሐፍ ቅዱስ የለም፣ አፕሊኬሽኑ የለም። ስልኬ ላይ አለ፣ ግን ስልኬ ውስጥ ገብቶ እንትን ለማለት ውረድና አባይስ ያን ከመጠየቅ በፊት አሁን ውረድና አንብበውናና ከዛ ትጠይቀናለህ። አሁን ሉቃስ 27ን ሙሉን አንብበውና ና ችግር የለው። ውረድና አንብበው ከዛ በኋላ ናና እናስረዳለን፣ ችግር የለው። ግን ቢያንስ አንብበን ራሳችን የተወሰነ ግንዛቤ እንያዝ። ሰውን ምናምን እንትን ከማለት ቃላቱን ግን ቅድም ጠርተህልኝ ነበር፣ ብዙም ያቆይ አልመሰለኝም። አሁን እኔ የጠራሁልህ 27-19ን ብቻ ነው። ከዛ ከፍም ዝቅም ብለህ አንብበው ነው ያልኩት። እሺ በቃ ችግር የለውም። እሺ ውረድና አንብበው ከዛ ነው ተመልሰን። እሺ ናኑ ነይ ናኑሻ እንኳን ደህና መጣሽ። አይ ቲንክ መሲም ቅድም ሰላም ብያታለሁ፣ አሁን የገባችው። አረ አብራ ያደረች መሲ ዮሊያና ሰላም ነው። ቢኒ እንዴት ናችሁ? ዴቭ እንዳታናገሪ የኔ እናንተ ጉዳይ ብዙ እንትን ያስፈልገዋል። እነ ቢኒ ሰላም ሊነ የገቡት ዴቭ ሞዴሬተር ያስፈልጋል። ማላይ ተቀየረሽ አንቺ ሆንሽ ጓምቴው እና ቀድመህ እንዲህ ካሉንማ ከባድ ነው የሚሆነው። የሐመዲን ጀንበል አድናቂ እኮ ነሽ። ቀድመህ በጥፋታቸው ውቀሳቸው፣ በጥፋትህ ቀድመህ ውቀሳቸው ብለዋል እኮ። ከዛ እዛው በጥፋታቸው እንዲቀመጡ ታደርጋለህ ብለዋታልና በቃ ያናገርልኝ 36 የአቋም መግለጫዎች ብሎ እነዚህ 36ቱን ቁጭ አድርገን ሙስሊሞችን ገብታችሁ ይሄ እስልምናን ይወክላል ብትላቸው ጠላትን በጥፋትህ ውቀሰው አለ። ጠላትን በጥፋትህ ውቀሰው፣ ከዛ በዛው ሐሳብ ውስጥ እንዲቆይ እዛው ልቀቀው፣ አጭበርበረው፣ አምታታው።
አንተ አጥፍተህ ቀድሞ ከሰው ይላል። ይሄ ነው ኡስታዝ የሚሉት በነገራችን ላይ እንዲህ እኮ ነው። አንተ ገድለው ገደለኝ ብለህ ትናገራለህ። አንተ ገድለው ሊሰርቅ ሲል አግኝቼ ነው የገደልኩት ብለህ እንደዛ ትወቅሰዋለህ ማለት ነው። አየህ እንደዚህ እኮ ነው ሙስልምና ማለት ወሃቢያ ማለት እንደዚህ ወሃቢዝም ይሄ ነው። የሆነ ነገር ጽፋለች ዴባ ሙስሊም ቤት ገብተን ብንጠይቅ ምን ችግር አለው እያለች ነውና አንደኛው ይዋሽዋቸዋል፣ ሁለተኛ ክርስትና እነሱ ሊመልሱ አይችሉም። አይደለም ክርስትና እስልምናንም ዋሽተዋችሁ ነው የሚመጡት። ክርስቲያን ገብተሽ ሙስሊም የምትጠይቂው ምን እንዲነግርሽ ነው? ነጊ ቢስከማር ጥናት እንዴት ምን አይነት ሐሳብ ነው ያለሽ? ሙስሊም ቤት ገብተሽ ስለ ክርስትና ነው የምትጠይቂው? እንዴት ነው የሚታሰበው? እንዴት ተደርጎ ነው የሚታሰበው? ሙስሊም ቤት ገብቶ ስለ ክርስትና ሰው የሚጠይቅ ሰው ካለ አይ ቲንክ የአይምሮ ጤናው ትክክል ያልሆነ ሰው ነው። ሲጀመር ሙስሊሞች ክርስትናን ይቃወማሉ፣ መጽሐፍ ቅዱስን ይቃወማሉ፣ ክርስቶስን ይቃወማሉ። እነሱ ትክክለኛ ትምህርት አገኛለሁ ብሎ ነው የሚጠይቀው። ይሄ ማለት እኮ የአባትሽን ገዳ ሄደሽ አባቴን የገደልከው አንተ ነህ መረጃ ስጠኝ ብሎ እንደማለት ነው። ኦኬ የዚህን ያህል ጅሎችማ መሆን የለብንም። የዚህን ያህል አስተሳሰባችን ጅል መሆን የለበትም። ሰው አባቱን ገዳ ሄዶ እንዴት መረጃ ይጠይቃል? አልተነገረም። ፍጡርም ፈጣሪም አልተባለም። ገብታለች። እሺ ሰላም አደራችሁ። መስከር ኧረ እኔ የሙስሊም የራሳቸው ነው ሲያልኩት የኛን አላልኩም። ኦኬ የራሳቸውን ግን በነገራችን ላይ አንበበሽ አጭበርባሪ ናቸው፣ ሸታም ናቸው። የራሳቸውን ስደይ ባይ የነሱን ለመጠየቅ ምን አነሳሳሽ ነው? አሁን የነሱን ለመጠየቅ ራሱ በምን አንግል ነው? እኔ ገብቼ ምናምን ከተቻለ ብዙ መረጃዎች ቢኔ ይቀጥል። አይ እኔ ገብቼም እኮ አላውቅም፣ ገና ጥያቄ ነው እንጂ የትም ገብቼ አላውቅም። ኦኬ እኔ የመሰለኝ መጽሐፍ ቅዱስን እነሱን ሄዶ መጠየቅ መስሎኝ ጥያቄ ራሱ ያናደዳለልሽ ነበር። ኤኒሃው እንግዲህ መረዳታችን የትም ገብቼ አላውቅም፣ ግን የሆነ ዝም ብሎ ጫወታ ቦታ ሙስሊም ቤት ገባ ነበረ። ትላንት ግን አላየሁም። የሆነች ልጅ ሚሽን አድርጋ እየተሳደበች ነበረ፣ ለዛ ነው። አይ እንግዲህ በማህበር ህይወታችሁ ብትአውሩ ምናምን ችግር የለውም። ኦኬ ኖርማሊ የምትጫወቱት ጨዋታ መጫወት ትችላላችሁ። ተስፋዬን ችግር እኔ የእናንተ ትምህርት ሰምቼ በፊትም እንደዚህ አልተሸወድኩም እንኳን አሁን ማለት ነው። ስለዚህ እንደዛ ችግር የለውም። ሙስሊሞችን ደግሞ ጥያቄ መጠየቅ ባስተምሮታቸው ላይ ምናምን ካስፈለገ ደግሞ በደንብ መማር ማወቅ መጠየቅ አንድ ጥቅስ ምናምን ብቻ ይዞ ሳይሆን ጥያቄ ሲጠየቅ ራሱ እንዴት ነው የሚመልሱት ምንድነው እንዴት ነው መጠየቀው የሚለውንም ማወቅ መቻል ያስፈልጋል። እሱም ሌላ ነገር ነው። ማህበራዊ ህይወት ከሆነ ዛስፋይን ችግር የለም። ያ በነገራችን ላይ እዚህ ላይ ካነሳው እኛ ራሱ አንድ ቶፒክ ስናነሳ አንድ ሐዲስ አንድ ጥቅስ ይዘን አይደለም የምናነሳው። ለአንድ ለምንናገራት ንግግር ቢያንስ 4-5 ተመሳሳይ ማስረጃ ከሐዲስ ከቁርአን ከተፍሲር ከሲራ ከሸሪዓ ፈትዋ እነዚህ ሁሉ ይዘን ለአንዷ ብቻ ምን መጣው ልክ እንደነሱ እንትን አይደለም። ሶ ለምን አጭበርባሪ ስለሆኑ ባንዱ ትንብሉ ባንዱ ስለሚያደርግ ግን አሁን ቅድም ስታነሽው ልጁ ሙስሊም ቤት ይገባል ሲባል ክርስቲያና ላይ የጠየቀን ጥያቄ በጣም ሲምፕል ጥያቄ ነው። እንደው ትንሽዬ ቢያነብ እና እመልሳለሁ ብሎ የሚገባ ሰው መስሎኝ ይሄንን ከላይና ከታች ዝቅ ብላ አንበበ ማትመልስ ሆነ እንዴት ትገባለህ ነው የጠየቁት። ገብቶሻል? እና ለመመለስ ይገባል ሰው ዕውቀት ሊኖር ይገባል። ጦር ሜዳ ሲኬድ ያለ መሳሪያ ይኬድ ማለት መሳሪያ ሳይያዝ ባዶ እጅሽን ከሄድሽ ሊገጥምሽ የሚችለው ሞት ነው። ንባብ ያስፈልጋልና ከዛ አንፃር ነበረ። አንቺ በሌላ ከሆነ እንደውም ቢኒ እንደነገርሽ አይ እኔ እሱ ስትናገሩ ሰምቼ ነው እና ትላንት እንትን ስላሉ ነው እንጂ ኧረ እኔ ንጽጽር ቦታ ራሱ ገብቼም አላቅምም ጠይቄም አላቃቸውም ሲጀምር። አይ በቃሽ እሺ ይለቀልቁኛል። እንኳን ደህና መጣሽ ወይ መጣ ቆስቲ ይቀመጥ። ቆይ እሱ ነው ትንሽ ይብሰልዬ ነው። አይ ሰላም ነው መጀመሪያ ማይክ እንዳያነሳ ሰሞኑን ጥሎን ጠፍቷል። ትንሽ አኩርፍ እንጂ ቢኒ ይናገር እንጂ አንተ ምንድነው ማኩረፍ?
አረ ትንሽ እናፈነው። ቆይ እንዴ ሁለት ቀን ብቻችንን ጥለን ጠፍተን ልናናግረው ባለ ትዳር እኮ ነው። ምን ሆናል? ለሚስቱም ጊዜ መስጠት አለበት። ልታፋታውን እንዴ ከተባለ ከላም ከታ ናኑ አለሽ ወይ ዴባ? ከላይም ከታችም ሰምተሻል? አይ አልሰማሁም ቦስ። አይ ተበድለሻል። ቆስጣዝ እንዴት ነው? እሺ ሰላም በለና ከላይም ከታችም ሰምተሃል? ታውቃለህ ከላይም ከታችም ምን ማለት እንደሆነ? ምንድን ነው ሚስጥር ያወራችሁብን እኮ ከላይም ከታችም። አንተ እኮ ሰምተዋል። የቅድሙ ነው እንዴ? እንዴና አንድ የሙስሊም ሴት ባሏ ሁለተኛ ሶስተኛ አራተኛ እንዳያገባባት ከላይም ከታችም ቶሎ ቶሎ ሲጮህ ብላለች። ገልብጣችሁ ስጡ። ኒቃቢስት እኮ ነች ደግሞ እኮ ኒቃቢስት ሆነ ላሳያት ለላኑ ነፈታል አድርጋት እስኪ ቀሯል። አራሳየ ኒቃቢስት ነች ምናምን ተሸፋፍና አይኗ ብቻ ነው የሚታየው። ተገልበጭለት ለባልሽ ናኑሻ እዩ ስሚ ገልብጣችሁ ስጡ። የሚበላው ስጩ፣ ጠግኙ፣ ከላይም አጉርሹ፣ ከታችም አጉርሹ። ምንድነው? አትጨቃጨቂ። ስትጨቃጨቂ ነው ሌላ ሰው የሚያየው። ምንድን ያለችው ስትጀምር? ገልብጣችሁ ስጡ። ገልብጣችሁ ስጡ። የሚበላው ስጩ፣ ጠግኙ፣ ከላይም አጉርሹ፣ ከታችም አጉርሹ። ምንድነው? አትጨቃጨቂ። ስትጨቃጨቂ ነው ሌላ ሰው የሚያየው። እና ነው እንዴ አንቺ አይደለም ይሄ ተፍሲሩ። ይሄ ሲፈሰር እንዴት መሰላችሁ? ይሄ ሲፈሰር የሚፈሰረው እንዴት መሰላችሁ? ላሳያችሁ። ይሄንን ስንፈሰረው እንደዚህ ነው የሚፈሰረው። አይነካም አይነካም እንጂ ብልቷን ብፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብፈልግ ገልብጠህ እንደፈለክ አድርገህ አክት እሷን ላውን አድርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማድረግ ትችላለህ። ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ፍጣይነካ አላህ ነው አልቂጣትኩ ያለ አላህ ነው ብሎ ተናግሯል። ተመልከት አላህ ቂጣናትንኩ ቂጥን ፍሩ ብሎናል። አላህ ነው የምትፈሩት ቂጥ ነው የምትፈሩት እናንተ ሙስሊሞች ግን አላህን ፍሩ ነው ቂጥን ፍሩ ነው የሚባለው ሙስሊምና ዛሬ እኮ ግራ ገባኝ እኮ። እና ልጅቷ ገልብጣችሁ ስጡ ያለችው ስህተት ነው እንዴ? ቁርአን እኮ ነው የተናገረችው በሴት የመጀመሪያ ቪዲዮዎች ናት የጀመረባት ቪዲዮና በቃ ጣራው የተቀደደ ነው ምናምን ገና እንዳውኑ ፕሮፌሽናል ሳይሆን ማለት ዶሮቹ ራሳቸው ወስማም ሲዘገንኑ ናኑ ምንድን ነው የምትይው? ኮስታ አውሩ እንጂ ሀሳብ ስጡ በቶፒኩ ላይ። ሰላም አለይኩም ብያለሁ ሁላችሁ። ኮስታ ያፍራል ጋር ትዳር ነው። ኧረ እናንተ ሰዎች ሰንበትን በሚለው ብዬ ነው። አይጣጣ አለን እና ገልብጣችሁ ስጡን ምን አልከው? ያው እንግዲህ እስልምና እንደ እስልምና ሴት ልጅ ፋብሪኬት የተደረገችው በአላህ ለዚህ ፐርፐዝ ብቻ ስለሆነ በጣም ለኛ የሚደንቅ ነው። ግመል ኮርቻ ላይ ምናምን ሆና ነው ደግሞ በጣም የሚገርመው። በምንም አይነት ሲቹዌሽን ላይ ሆነሽ አስተናግጂ ስለሚል ጽሁፉ እቺ ሴት ከየትም አላመጣችውም። የኡስታዞቹም ትምህርት ነው። ኡስታዞቹ ከመጽሐፉ ነው ያመጡት። መጽሐፉ ደግሞ ከመሐመድ ላይ ያመጣውና
ያስተምሮ ያቺ ሴት የተዘጋጀችው ለእንደዚህ አይነት ነገር ነው። ልክ ኦርላይን በጀነት ለወሲብ መገልገያ ብቻ እንደምትዘጋጁሉ የምድርም ሴት ለአንድ ሙስሊም ወንድ የምትዘጋጀው ለወሲብ መገልገያ ነውና በላይም በታችም በጎንም በቀኝም በግራም ቢሉ ፐርፐዙ ዋናው ለዛ ስለሆነ ያው እኛ እንግዲህ ምን እንላለን ብለን አልፈዋለን እንጂ ግን ራሷ እንደዚህ ለሰጠች ሴት አው እንደዚህ ነኝ እንደዚህ አይነት መገልገያ ነኝ በላላለሽ ሴት ኖኒ ማዝ ነው በጣም ማዝ ነው ማለት ነው። አው ነኝ እንደዚህ ነኝ ብላ እንትን ላለሽ ሴት በጣም ይገርመኛል። እንደዚህ ሆና ደግሞ የእሳት መሆኗ የሲኦል መሆኗ ነው እኔ በጣም ያሳዝነኝ እና ይሄ በጣም ይገርማል። እዘኑላቸው ጸልዩላቸው ከእንደዚህ አይነት አጋንንታዊ ትምህርት ከእንደዚህ አይነት አጋንንታዊ ስራት እንዲያወጣቸው እግዚአብሔር ጸልዩላቸው። አንተንስ ብብትም ጆሮም አፍንጫም ቀዳዳ ሁሉ በተገኘበት ብሩኬ ብትገባው ከፍታ ታሳየን ነበር። በአራት መቆሚያ በአራት እግር መካከል ከቆመ የሚለው ሳሂህ ሙስሊም ላይ ያለው ኢማም ነዋዊ ሲፈስረው አራት መቆሚያ የሚለው ጆሮም ይሏል ብብትም ይሏል አፍ ነው አፍንጫም ይሏል እንትና አፍም አለ ያ እንትና ተናገረ። ኦኬ በፈለጋችሁ ሁኔታ ሲል ብብትም አይተውም እኮ ብብቷንም ሰጣ ሌላ ብብት ያላት ሴት ያመጣባታል። ሌላ ብብት ፍለጋ ይላል ወንዱ። ኦኬ አፍንጫ አይቀራቸው አፍ አይቀራቸው። ይሄ በእስልምና አስተምህሮት ውስጥ የተፈቀደ ነው። ብሩኬ ከታች ትታየኛለችና ብትመጣ እንደውም እሷ ብትከፍተው አሪፍ ነበር። ብሩኬ ቅድም ነበር አሁን ወጣ መሰለኝ። ወጥቷል። እንደዚህ ነው እንግዲህ ባይዘው ቅድም ልጅቷ የተናገረችው ላይ እንደው ገልብጣ ስለሰጠች ምናምን ስለተጨቃጨቀች ስላልተጨቃጨቀች ገልብጣ ስለሰጠች ስላልሰጠች አይደለም። ሌላ ሴት የሚያየው ሙስሊም ወንድ መብቱ ስለሆነ ብቻ ነው። መብቱ ስለሆነ ስለተፈቀደለት ነው። አንቺ እንደፈለግሽ ሰጠሽው ተጨቃጨቅሽም አልተጨቃጨቅሽም መብቱን የማስከበር መብት አለው። ኦኬ ሁለተኛ የማግባት ያንቺ የመጨቃጨቅ ያለ መጨቃጨቅ የመስጠት ያለ መስጠት ሳይሆን ሁለተኛ የማግባት መብት ስለተሰጠው ነው አላህ ስለፈቀደለት። ሶስተኛም ሌላ ሴት የሚያየው በጭቅጭቅ ብቻ አይደለም ከመብት አንፃርም ነው። ይሄንም አስቡ ሙስሊሞች። ኦኬ አው ጭቅጭቅ ምናምን ባል ወደ ውጭ እንዲያይ ሊያደርገው ይችላል፣ ቤቱን ሊጠላ ይችላል። ልክ ነው። ግን በእስልምና የሚሰራ አይደለም። ባይጨቃጨቅም በደንብ ብትንከባከቢውም ከላይም ከታችም እንደፈለግሽ ብትሰጪው ሁለተኛ የማግባት መብቱ ግን የተጠበቀ ነው። ሶስተኛ አራተኛ ኦኬ እንደዛ ነው። እኔ ግን ኒቃብ መልበስ ያለበት ቆስጣ ፊቷ ነው ወይስ ሳፏ ነው? ልጅቷ ተሸፍናለች ስታያት አሁን በቃ በጣም እንትን ነች። እና እንዴት ነው እነዚህ ሰዎች ኒቃብ መልበስ ያለበት የትኛው አካላቸው ነው? አሁን እኮ እኛን ባለጌ ሊሉን ይችላሉ እኮ ሙስሊሞች መጥተው እናንተ እንደዚህ የምታወሩት እንደዚህ ነው ምናምን ብብት እንደዚህ ነው እንዴ? መጽሐፋችሁ ላይ ምን እናርግ? መጽሐፋችሁ ላይ ብብት ብሎ ካስቀመጠኛ ምን እናርግ? ባይዘው ባለፈው ብሩኬ ሲያሳየን ነበር አይታችሁ እኮ ብብት ይፈቀዳል። ነውር አይደለም ሂሩትዬ እንትን አርጊ ነውር አይደለም እንዴ? እንትን ይነቀንቁኛል ጥያቄ ኖሮት ነው ቢኒዬ ቤቢ እና ከጎንክ ያለው ፕሮፋይሉ ማን ነውስ? የኔ ፕሮፋይል የኔ አልካበቀ ወስደ ያኬ ፕሮፋይል እኔስ ቢኒያም አረ የቢኒያም ፕሮፋይል አይደለም ያኬ ነው። አረ ዝም በል ያኬ ራሱ አያረጉም። ያውን የኔ ሆኗል። ምን ሆነ አኬ ራሱ ፕሮፋይል ቀይሯል። ወርሷል። ጆኒ ያናግረው። አይ ሰላም። አይ ጆኒ እንዴት ነው? እንዴት ነው? ሰላም ነው? ሁሉ ሰላም
ፒስ ነው ፒስ ነው ፒስ ነው ፒስ ነው በደም ፒስ ነው ብሩኬ መጣለ I want to try the translation, the Amharic translation, but I don't know. It's I don't know how it. I want to show it to you. So, which one? This one. Wait. Okay. I'm gonna this. I didn't do it yet. Right. Okay. Okay. So this book. So this is called Kitab al-Sharia. And this is telling that, you know, God, Allah in Islam, will put Muhammad in his throne. Oh, Kitab al-Sharia. Yeah. Okay. Yeah, Kitab al-Sharia. Yeah. So I have it here translated. This is an application, website. I'm just trying it. So if I try it, for example, let's see, Amharic. Okay, I'm gonna try Amharic. No, just write AM, Johnny. No, there is no writing here. Of course. Oh, there is no writing. Okay. Yeah. Yeah, alphabet ko A ላይ ነው. Yeah, it's not alphabetical. Okay, it's not alphabetic. Yeah. Okay. Welcome, brother. Welcome, ብለናል። ቢኒሻ ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። አለን ሼክ ብሩክ ተቀዳሚ ነው ሰከንድ ሙፍቲ ባራዋካ ዳኒ ሙፍቲ ግራንድ ሙፍቲ ሰላም ብሩኬ በዚህ ከቀጠለ እኮ ቲቪ አፍሪካ ፈትዋ መስጠቱ አይቀርም። I don't know why I can't find it. Why? Wait. So the first one here is English. Amharic. Jody, maybe it doesn't support Amharic. That's application. Like it's supposed to be there. Like Google translation. Yeah, it's even Google Translate. Like ወደ አማርኛ ለመቀየር እኮ ከዛ yeah, here ዌብሳይት Amharic. Okay. Yeah, Amharic. Okay. Okay. So I'm gonna try to የባለፈው ተለቀቀ እንደ ቢኒዬ ይሄ ካርዲ ጋር ሪከርድ የተደረገው አንዴ አሁን እኮ ለጥቂት ያለውና ፖስት አረገችልኝ አልታየም፣ ግን ተለቋል። ታውቃለህ ቢስታግን ሜንሽን አላረገችልኝ። እዚህ ጋር ሜሎን ብሩኬላችን ልክል ያለው ቀልላትን ላትን ያ ላየሁትም እና ሌላ ማስረጃ አግኝቼ ነበረ። I'm gonna try. ሌላም አንድ ማስረጃ አግኝቼ ነበር። ኦኬ ተጠቅላለን ፋይናል ነው፣ በቃ የተጠናቀቀ ነው። አረጋችሁ አይሻ ነበረች ለተቃውሞ የተነሳችው። በቃ አንደር ዘባስ ወርውረዋታል። Okay, so we have it here. So we can have some you know, like okay. Yeah. Okay. We can have some names of the page, okay, and some name of the book, you know. Okay. And in the middle you will find this, okay. So what does it say here? Okay. Which one? We can go here. We can go to this one. The number 1000. Read this one. This one. Okay.
Is this one? Could you make it zoom in? Okay. Yeah. Okay. ከአብደላህ ቢን ሰላማ ተነገረ በመቃብር ቀን በመቃብሪያ wait me slide ያለ በመቃብር okay I think it's not good translation okay ቀን ነብያችሁ okay slide that okay እንደሚያመጡ እንደ እግዚአብሔር አርሹ ላይ እንደሚቀመጥ I think ተነገረ it's not good translation but yeah it says ለምን እንግሊዘኛውን ተረጉሙ yeah it's better the English translation Johnny okay it's not good we're gonna try English okay. Yeah you can put it in English yeah okay let's try English and it says here okay okay so here it says it's about this from the verse you know the chapter it says this is no may Allah have mercy on us and you that Allah Almighty have given our prophet a great honor and abundant share that no prophet before him was given, as we have mentioned before, and he granted him the praiseworthy station. Praiseworthy station. Yeah, so the praiseworthy station is in ayah, and we can bring that ayah also. Yeah, it increases his honor and virtue. Allah the generous gathered for him therein every beautiful share of intercession for creation. The essence of the Sharia, this is the book name, start from here. Okay. I believe. Okay, so start from here. Of Sharia by Imam al-Muhaddis Abu Bakr Muhammad ibn al-Hussein al-Ajri, who died in the year 360 Hijriya. Studied and verification, Dr. Abdullah ibn Umar ibn Sulaiman. Okay, and it goes on. Allah the Generous revealed to the believers what He especially granted their Prophet of great honor and beautiful virtue. The scholars received it with the best acceptance. Okay, so praise be to Allah for that. Allah Almighty said to His Prophet Muhammad, and during the night pray with it as an additional prayer for you. This is also an ayah. It is expected that your Lord will raise you to a praise station. So we cannot come here. Okay, so this one, this number here, 1097, it is here. This one, okay? 1097. Okay. And it's from right to left. Is that one is Hadith, Johnny? No, this from the book. From the book. Yeah, Okay. Book of Sharia. Yeah. Okay. So here we're gonna go here. Okay. From Abdullah ibn Salam, he said, on the day of resurrection, your prophet will be brought and seated before Allah. It should be on the throne, before Allah Almighty on his chair. A man said to Abu Sa'id al-Jurayri, Abu Sa'id, if he is on his chair, if Muhammad is on the throne of Allah, then he is with him. He said,
Then the Sa'id said, "Woe to you! This is a confirmed hadith in the word for my eyes." Confirmed. It's a mistranslation here. He want to say it's supposed to be translated. It's the most it's the most authentic hadith. Yeah. The best hadith to me. Yeah. So Muhammad ibn al-Hussein, may Allah have mercy on him, said, as for narration of Mujahid and his interpretation, Mujahid, the one who said he will sit with him. Okay. As for his interpretation of this verse, that it seats him on the throne, the scholars and transmitters of the hadith of the messenger of Allah received it with the best acceptance and did not deny it. Yeah, so it's sorry for ያው እዚህ ውስጥ ላሉ ሰዎች እንግዲህ ትራንስሌት እናርግላቸውና ያለ ያለው ምንድነው እዚህ ውስጥ ያላችሁ ልጆች ያው ከዚህ በፊትም ሰምታችሁታል ይመስለኛልና በመጨረሻው ጊዜ ቁርአን ላይ ማለት አላህ መሐመድን በከፍ ባለ በተከበረ ቦታ ያስቀምጧል የሚለውን እንግዲህ ሲፈስሩት ነውና በጣም አውተንቲክ የሆነ ማስረጃ ነው። እዛ ላይ ምንድነው ማለት ነው በቂያማ ቀን መሐመድ ከአላህ ጋር በአላህ እርሽ ላይ ይቀመጣል ነው። ኦኬ በአላህ በመጨረሻው ቀን ከአላህ ጎን ማለት ነው አርሹ ላይ ይቀመጣል። አርሹ ደግሞ ስልጣኑ ነው። ስለዚህ መሐመድ ስልጣን አለው የሰማይ ምድር ማለት ነው። he is literally God የዛን ቀን አምላክ ይሆናል ማለት ነው መሐመድ። እና ታማኝ የሆነ ማስረጃ ነው እያለን ነው። ብሩኬ ለምን ወረድ ካልተመቸው መሰል የሚያሳየን ነገር ነበር። thank you ጆኒ you're welcome thank you goodbye ምን ላይ ነው ያለው? ልክላለሁ ሪጋለሁ እሺ ላክልኝ በቴሌግራም ውስጥ የሆነ ነገር መሀል ላይ ሲያነብ የሰማሁት መሰለኝ። እስኪ ላክልኝ። ምን ሰማ አለኝ እኔ ጋር ልክላለሁ። እሺ I'll share for you. I have that one. Okay. ሰላም ciao. እሺ ጆኒ thank you John. thank you bye. Okay. So ብሩኬን አስገቡት። ቡራ ኮስታ አስከርባብ ከሄድኩም እንግዲህ ያው ለሄድኩ ነው። ያማን ያው እንግዲህ አስረክቤ ያለው ወዴት ነው የምትሄደው? ስካርፓፕ ምንድነው? ስካርፓፕ ምንድነው? ስካርፓፕ ነው እንጂ ስካርፓፕም እኮ እክሙ ዘክሙ መጥተው ሚስተር ጓ ዘክሙ ይላል። አረ ደግሞ ምንድነው እዛ ቤት መገናኘት አቁመናል። ምን እሺ ነው አብያ ደግሞ ይመጣል። ኮስታ እዛኛው ቤት ነገ መገናኘት አቁመናል። ነገ ማለት ነው። አረ እዛኛው ቤት ቴሌግራም እዛ ምን ሰባስብበት ቤት እሺ መገናኘት አቁመናል። ጠፍታችኋል። አረ አለ አንድ ሁለት የምትለባት ቤት አለች አይደል? እሷን ነው የሚለው። አረ አለን እያልኩ እኮ ነው። አለን እያልኩ አረ የላችሁም እንዴ? ምን ላገኛችሁ አልቻልኩ ነው። እኔ ቀኑና ሰዓቱ ስለተዘባረቀብኝ ነው። ተዘባርቆብሃል ሰውዬ። አስተያየሽ አጥሉ በቃ ሰው ሲነሳ እየተኛ ሰው ሲተኛ እየተነሳ እንዴት ከሰው ጋር ይገጥማል? አንተ እኮ ወሃብያ ሆናል። ከሐሳብ ከማንም ጋር አልገጥም ብለህ ነው። የወሃብይዝም ስራን ይሰራል ሰውዬ። እሺ ርዕሱ ምንድነው? ስለ ወሃብያ ነው ዛሬ።
እንደፈለጋችሁ ሂዱ። እኔ ብዙ መረጃዎች ነበሩና በቪዲዮ ዋሃብዬ ሰላም ካንሰር ቅንድባቸው ስንለው ነበር። አንዱ ክዶ ወጣ እኮ ዋሃብይነቱ። ዋሃብይዝምን ክዶ ወጣ? አዎ። እና ፖለቲካ ነው መሰለኝ ዋሃብያ ነው አለው አይደለም ማለት ታዲያ በቃ ምን ታናግረናለህ? ዋሃብያ ቃሉን ከኛ ስለ ዋሃብያ ነው የምናወራው። እና የገዳይ ቪዲዮዎች ስናሳየው ይሄ ይመለከታል ትደግፈዋለህ ስለ አልደግፈውም ዋሃይ ብላችሁ ብሎ ነው ወጣ። እና ተሸማቀው በቃ ሊሞቱ ነው። በነገራችን ላይ አንተ ከምልህ በላይ ነው። በጣም በቃ ጭንቀት ላይ ናቸው በአሁኑ ሰዓት ላይ። ቢኮዝ ጭንቀት ላይ ብቻ ሳይሆን በነገራችን ላይ አንድ የሚመለከተን ጉዳይ አለ ከዋሃብይዝም ጋር በተያያዘ ለኛም ይተኙ አይደለም። አሁን ቤተክርስቲያን ይቀጠል ያለው ልጅ ሰምተዋል? ቆስታ ከውስጣው ቁጭ ነው አልሰማሁትም። እስቲ ራስ ሰማን እስቲ አንዳንድ መረጃዎች ቆስታ ርቀሃል ከመረጃ በጣም ርቀሃል። ዴቭ ጋር ነው እኔ ከዴቭ መረጃ ማገኘው ከዴቭ እኮ ነው እንጂ መረጃ ማገኘው እኔ ምንም እኮ መረጃ በጣም ርቀሃል። እንደዚህማ አይደለም። በጣም ብዙ ማስረጃ ያስፈልጋል እንዴ። እስኪ ኧረ ሼር አድርጉ። አሁን ይቃጠል ቤተክርስቲያን ይቃጠል ማቃጠል አለባችሁ። ይሄንን እንደው አልሰማውም ማለት እንደው በዚህ በ21ኛው ክፍለ ዘመን ትላለህ። መቼ ነው ያለው? አንተ ግን ይኸውልህ ዴቪዬ ይሄን ነገር ከምን ጋር መሰለህ የምታቀናብረው? በቃ ንገረህ ዴቪዬ። ዴቪዬ እየሰማኸኝ ነው? አዎ ጀለስ ራሱ እንኳን ሶስተኛ ሀገር ላይ የሰራችበት እኔ የሰራሁበትን ቆርጣ እኮ ጪ ሰርታበታለች። እሱ ነው የተመቸኝ። እስኪ ቀጥል ግን ያንተ ሐሳብ ደግሞ ልስማ። አዎ ይሄን ቪዲዮ ያ ዋሃብያ ደሴ ላይ ገብርኤል መቃጠል የለበትም ሰዎቹን አጥፍተን ቤተክርስቲያኑ ላናት ላይ ጨረጣ አድርገን መስጊድ እናደርገዋለን። አይ አንድ ታደርገዋለህ። ዋሃብያ እንደዚህ ነው የሚለው ያጠናክርልሃል ሐሳብ። ኦኬ እንደዛ አድርገው። እሺ ሰምተሃል? እያወራሁኝ በኢየሱስ አዎ ቢኒ ሰምቻለሁ። እሱም አለ ሌሎችም ቪዲዮዎች አሉ። እሺ እንዳልከኝ አደርገዋለሁ። በቃ የሚመች ጋር ጥሩ ሐሳቡን የሚያጠናክርልህ ጋር ከእሱ ጋር አንድ ላይ አድርገው። ራሱ ደግሞ ያ ጀለሱ ደግሞ ኡስታዙ ካፊሮች ምናምን ነገር አይጆቹም እና ለነሱ ብላችሁ አትሽለለጡ በራሳችሁ ሀገር ሁለተኛ ዜጋ አትሁኑ ያለበት አላየው ኮመንት የሱ ጓደኛ ኡስታዝ ራሱ አይ አላየሁትም። አሁን ለቆስቲ እሱን አሰማውና የሱን መፍታት ይችላል። አንተ እኮ በቃ ምንድነው የመረጃ ቋት ሆናል። ክላውድ በለው እንግዲህ ሰው ሁሉ መረጃ የሚያስቀምጠው ክላውድ ላይ ነው። አንተን ክላውድ እንበል። ከዚህ በኋላ ክላውድ ብለነዋል። ያስማማኛል። ክላውድ ብለነዋል። ሀናን በዚህ ዙሪያ ምንድነው አመለካከቷ? እስቲ ሀናንን ጠይቃት። ላሰማህ እንዴና ቆስቲሽ አንድ ቤተክርስቲያን ማቃጠል ነበረባቸው። አንድ ቤተክርስቲያን ማንደድ ነበረባቸው። ግን ሰነፍ ናቸው እነሱ። በሀገራቸው መብታችን ይከበር እያሉ ይኖራሉ። በሀገራቸው ምን ማለት ነው? መብታችን ይከበር ማለት አንድ ሰው ሲገደል ቤተክርስቲያን ሁሉ ነው ማቃጠል ያለ። በእውነት የት አባቱ አሁን ኦርቶዶክስ ሰዎች አልተግባቡም ማለት እኛ አልተግባባንም ማለት አይደለም። ባቢሎን ከኔ ጋር ሊግባባ ይችላል። ጉዳይ ዲያም ደግሞ ከኔ ጋር ሊግባባ ይችላል። ሰምተዋል? ጉዳይ ዲያ በምን ይግባባኛል ካላችሁ ላኢላሀ ኢለላህ በሚለው ነገር ያገናኘናል። ኢላሂ በሊላሂ መንገድ ያገናኘናል። ሰማው ግብረሰዱ እና አሁን በቃ ተላለፈን በጣም ያ ዋሃብያ መብቱ ሲጠይቅ አየሁ አይደል? ቆስቴ ዋሃብያ መብቱ ሲጠይቅ የሌላውን ቤት እያቃጠለ ነው እሱ መብቱን የሚያስከብረው። ለሱ መብት ማለት የሌላውን ቤተ እምነት መቃጠል ማለት የሱ መብት መከበር ማለት ነው። በጣም ያሳዝናል። ኧረ ደስ ይላል።
ሀናንን እናውራት በቃ እስቲ ማውራት ይሄን ልጅ ጋብዛችሁና ወደ ሀናን ሂዱ በቃ ይሄን ልጅ ጋብዛችሁ ጀለሲ በጣም አሪፍ ማብራሪያ ሰጥቷል አንተ አባሽ ዋሃብያና ሰይጣን ልዩነታቸው ምንድነው? አረ ልዩነት የላቸውም አንድነታቸው ልንገርሽ አንደኛ ሁለቱም ተናዳጅ ናቸው በጣም ነው የሚናደዱት ሀገር ቤት ዋሃብያዎች አቃለሁ የሆነ ሼህ ሲያልፍ ካዩ ጁሂን ሼህ መግደል ነበር ሆዱም በጩቤ መዘንጠል ነበር ማይል የለም ሴቶች ሳይቀሩ ይውሸት ሁለተኛ ሁለቱም ለጥላቶቻቸው ሰከንድ እንኳን እረፍት የላቸውም ጥላት ብለው ለፈረጁት ሰው ማለት ሩቅ አትሉ ጥላት ሲባል እኛ ነው ይሄው ሞተው እንኳን ማይተው ናቸው ሶስተኛው ደግሞ ማስመሰል ይችላሉ ሰይጣን እኮ አንዳንዴ በአሊም ያስመስላል ሲሙን እንትን ባለ አሊም በጣም ተቅዋ ባለው አሊም ያስመስላል እነሱም ያስመስላሉ በአፋቸው በምላሳቸው ያስመስላሉ አራ አንድ ናቸው ሰምታችኋል ያለው ይደገም ዋሃብያና ሰይጣን ልዩነታቸው ምንድነው? አረ ልዩነት የላቸውም አንድነታቸው አንደኛ ሁለቱም ተናዳጅ ናቸው በጣም ነው የሚናደዱት ሀገር ቤት ዋሃብያዎች አቃለሁ የሆነ ሼህ ሲያልፍ ካዩ ጁሂን ሼህ መግደል ነበር ሆዱም በጩቤ መዘንጠል ነበር ማይል የለም ሴቶች ሳይቀሩ ይውሸት ሁለተኛ ሁለቱም ለጥላቶቻቸው ሰከንድ እንኳን እረፍት የላቸውም ጥላት ብለው ለፈረጁት ሰው ማለት ሩቅ አትሉ ጥላት ሲባል እኛ ነው ይሄው ሞተው እንኳን ማይተው ናቸው ሶስተኛው ደግሞ ማስመሰል ይችላሉ ሰይጣን እኮ አንዳንዴ በአሊም ያስመስላል ሲሙን እንትን ባለ አሊም በጣም ተቅዋ ባለው አሊም ያስመስላል እነሱም ያስመስላሉ በአፋቸው በምላሳቸው ያስመስላሉ አራ አንድ ናቸው አረ በቃ እንዴ ቤት ሶስተኛ አንዳንድ ደግሞ አደራ አይ የመጀመሪያው ቪዲዮ ስለከፈትኩት እኮ ብዬ ነው ቀጥል አሁን ከሃናን ጋር በሴቶች ጉዳይ ነው የምናወራው አይሻልም በመረጃ በማስረጃ ቅድም ከታችም ክፈቱ ማስረጃ እያሉ ስለነበር እንክፈታለን ሃናን እህታችን ሃናን ወይ እንዴት ነሽ መጣሽ መጥቻል ማውራት አሁን ይመቸኛል ቅድም አይመቸኝ ነበር ቀጥል ኦኬ በሴቶች ጉዳይ እናውራ እሺ አረቢ ንግግር ሳላሰማማ አልተኛም ጌታ ምስክሬን ይቅር በለኝ አንዴ ሼው በርኮምፖል የተነገረው ሰምታል እሺ እሺ እነሱ ስሙት ምን እንደሚል ሼው በርኮምፖል ሰምተዋል ሰማሁት እኮ እነሱን ኖርስ ቀልተም የሌለው ሙፍቲን ማምለክ አይሻልም ያለ ይሄ አሁን ግልጽ የሆነ ልዩነት ነው ኤኒሃው በቃ ከሃናን ጋር በሴቶች ጉዳይ እናውራ ወይም ደግሞ በሌላም ጉዳይ ደስ ባላት ከፈለገሽ ደግሞ በአምላክ ጉዳይ ላይ በየትኛው ጉዳይ ላይ ማውራት የምትፈልጊው ከፈለግሽ ደግሞ ጥያቄ ጠይቂ ደስ ባለሽ ላንቺ ነው ምርጫው የሚሰጥሽ ሃናን ሃናን ወይ ከፈለግሽ ጥያቄ ጠይቂ ከፈለግሽ በአምላክ ጉዳይ ከፈለግሽ በሴቶች ጉዳይ በመፈልጊው በየትኛው ወራ እሺ የቅድሙን ጥያቄ ቃል ገጽ አድርግልኝ የጠየኩትን አሁን ለምሳሌ በእድሜ ካልደረሰች ስትል በእድሜና እኮ የመድረስ ምልክት የተለየ ነው አይደለ
ኦኬ በሴቶች ለአቅመ ሔዋን ለአቅመ ሔዋን አንድ ሴት ደርሳለች የሚባለው እድሜዋ ስንት ሲሆን የምትደርሰው በብዛት ማለቴ አሁን እድሜ አይወስነውም። ቶሎ የሚያድጉ ሰዎች ልጆችም አሉ። እድሜያቸው ራሱ ሄዶ ቶሎ የማይጠነክሩ ሴቶችም አሉ አይደል እንዴ? እድሜያቸው ሄዶ የማይጠነክሩ ነው። ሊኖር ይችላል፣ ችግር የለም። ያመጋገብ ቀነጨሩ ምናምን የሚባሉ ልጆች ለምሳሌ ግን ቢንዬ ቀነጨሩ ሌላ ጉዳይ ነው። ግን እድሜዋ ደረሰ የሚባለው የትኛው እድሜ ላይ ሲደርስ ነው? እሱ የጤንነት ጉዳይ ነው፣ የጤንነት ችግር ነው። ፒውሪቲ ያልደረሰችበት ሳይሆን የጤንነት ችግር ነው። አይ ቀንጨራ የሚሉት ከምግብም ከምንም ችግር የለም። አሁን እሱን ሳይሆን የኛን አረዳድ እንንገርሽና ከዛ በኋላ ያንቺን አረዳድ ትነግሪናለሽ። አሁን ይሄ እድሜ ጉዳይ ምናምን አይደለም። ለአቅመ ሔዋን የሚለው ነገር ክፍት ነው እኛ ጋር። አሁን ይሄ እድሜ ምናምን የተቀመጠለት አይደለም፣ ክፍት ነው። ኦኬ ክፍት ነው ሲባል ማህበረሰቡ ሴት ልጅ የምትደርስበትን የእድሜ ደረጃ ወይም ደግሞ ለትዳር ብቁ የምትሆንበትን ይወስናል። ማህበረሰቡ ብቻ ሳይሆን ያቺም ሴትም የምትወስንበት ነው። ምክንያቱም ይሄ ሃይማኖት አይደለም፣ ባይዘው ሃይማኖት አይደለም ይሄ። ኦኬ ሃይማኖት ስላልሆነ ወደ ቴዎሎጂ ወደ ዋና ትምህርት ሆኖ የሚመጣ አይደለም። ሰው በምድር ላይ በሚኖርበት ሰዓት ላይ ሃይማኖት የሚባለውን ነገር ሲቀበል በዛ በሃይማኖት ውስጥ ዋናው ትምህርት የዘላለም ህይወት ጉዳይ ነው። እግዚአብሔርን የማወቅ ጉዳይ ነው። መልካም የመሆን ጉዳይ ነው። በዛ ውስጥ አንዱ ትዳር ሊሆን ይችላል፣ የእግዚአብሔር ፈቃድ ነው። ግን ሃይማኖት አይደለም። እግዚአብሔር ሰው በትዳር እንዲኖር እንትን ብሏል። ግን የእድሜ ደረጃ የእድሜ ምናምን የሚባለው ለሰዎች የሚታዩ ነገሮች አሉ። እኛ ጋር በጣም ብዙ የሆኑ ነገሮች እግዚአብሔር ህሊና ሰጥቶናል። በህሊናችን ላይ ያስቀመጣቸው ነገሮች አሉ። ኦኬ መቼም እግዚአብሔር ስለፈጠረን ሁሉን ነገር ያስተምረናል ማለት አይደለም። ማህበረሰብ እንደ ማህበረሰብ የሚያገኘው ትምህርት አለ። አዲስ ፍጥረት አይደለንም። ምክንያቱም እኛ የመጀመሪያ ፍጥረት አይደለንም። በዘመናት ውስጥ በማህበረሰብ የእድገት ደረጃ ውስጥ ስንመጣ መልካም የሚባሉ የማህበረሰብ እሴቶች ደግሞ ከአምላክ ሐሳብ ጋር እስካልተቃወሙ ድረስ ችግር የለባቸውም። ግዴታ ከመለኮታዊ መገለጥ ሊመጣላቸው ይገባል የሚል የለም። መለኮታዊ መገለጥ የሚመጣው ዋናው ስለ ዘላለም ህይወት ጉዳይ ስለሆነ ሃናኒ በዘላለም መኖር ውስጥ ማለት ነውና ከዛ አንፃር ይሄ የትዳር ጉዳይ እግዚአብሔር ፈቃድ ነው። አዎ ግን እድሜ የሚባለው ነገር ለማህበረሰቡ የተተወ ነው። ሴት ልጅ የምትደርስበት ጊዜ አይቶ ቤተሰብም እሷም ተስማምተው ተነጋግረው የሚከናወን ነገር ቁርጥ ያለ እድሜ ተቀምጦ በዚህ እድሜ ካልሆነ የሚባል ነገር የለም። ምክንያቱም ፋክተር ስላለው አንቺ እንዳልሽው አሁን ብዙ ፋክተሮች ስላሉ እንደዚህ አይነት እድሜ ብሎ አምላክ ቢያስቀምጥ ለምሳሌ በ9 ዓመት ብሎ ቢያስቀምጥ 9 ዓመት ላይ የማይደርሱ ልጆች አሉ። እንኳን በ9 በ18 ዓመታቸው የማይደርሱ ሴቶች ሊኖሩ ይችላሉ። ፋክተር ይኖራል። ከአመጋገብ ከኑሮ ሁኔታ ከምን ማለት ነው። ቀንጭረው የ18 ዓመት ልጆች ስታያቸው የ8 የ9 ዓመት ልጆች የሚመስሉ ሊኖሩ ይችላሉ። አሁን ብታያቸው ሰውነታቸው በዛ ልክ የሚደቃል። የምግብ እጥረት ምናምን ያለባቸው እነዚህ ልጆች አሁን እንኳን ትዳር እንኳን አርግዘው ልጅ ሊሸከሙ ራሳቸው የምግብ ንጥረ ነገር እጥረት ውስጥ የሚሰቃዩ ልጆች ናቸው አሁን እነዚህ። ስለዚህ 9 ዓመት ተብሏልና ብለሽ ወይም 10 ዓመት ተብሏል ብለሽ እነዚህን ትዳር ላይ ልትጥጃቸው አቺም ህይወታቸውን ነው የሚበላሸው። እነዚህ ፊስቱላ ነው የሚሆኑት። የማህፀን መቀደድ ነው የሚደርስባቸው። ህፃን እንኳን ራሳቸው መሸከም አይችሉም እንኳን በትዳር ማለት ነው። ስለዚህ እንደዚህ አይነት ነገሮች ክፍት ናቸው ለማህበረሰቡ ማለት ነው። ኦኬ ብዙ ነገሮች ለማህበረሰብ ክፍት ናቸው። ለምሳሌ የባልና የሚስት ጉዳይ እናንተ ጋር በዝርዝር ሁሉ ነገር እንዴት ባል ሚስቱን እንዴት ማድረግ እንዳለበት ተጽፏል። ይሄ አስፈላጊ ነው ብዬ አላስብም። እኔ ሊናገር የሚችለው እግዚአብሔር ትዳር ቅዱስ መሆኑ እግዚአብሔር የፈቀደው መሆኑን ነው። ከዛ ውጭ ግን ባልና ሚስት ጉዳይ የነሱ ጉዳይ ነው። ብቻ በቅድስና መሆን እንዳለበት ይሄ ነገር ከምን አንፃር እግዚአብሔር እንደፈጠረው ይነግርሻል። ከዛ በኋላ በዚህ መልክ አድርጊ በዚህ መልክ አታድርጊ ምናምን እግዚአብሔር በዚህ ጉዳይ ውስጥ ሊገባ አይችልም። ይሄ የግለሰብ መብት የግለሰብን እንትን መጋፋት ነው። ነፃ ፈቃድም እግዚአብሔር አይጋፋም። ባይዘው የሰውን ነፃ ፈቃድ መጋፋት ነው። ብቻ ሊነግርሽ የሚችለው በቅድስና እግዚአብሔር ይሄን ነገር የፈጠረው ለቅድስና ነው፣ ዘርን ለመተካት ነው የሚለውን በዚህ ነገር ውስጥ በቅድስና ሰዎች እንዲኖሩ ይነግርሻል እንጂ ከዛ አልፎ በእያንዳንዱ ነገር ዝርዝር ውስጥ ምንድነው ከእግዚአብሔር ሐሳብ ሊመጣ ይገባዋል አይደለም።
የሰው ነፃ ፈቃድም አለ፣ የእግዚአብሔር ነፃ ፈቃድ አለ። ሰውን እግዚአብሔር ሲፈጥረው በነፃ ፈቃድ ስለፈጠረው ማለት ነው። አይሽ እኛ እንደዛ ብለን ነው ምናምነው ምንረዳው። መጽሐፎቻችንን ስንረዳ እምነታችንን ስንረዳ በዛ ልክ ነው። የእግዚአብሔርን ድርሻ ለእግዚአብሔር፣ የሰውን ድርሻ ለሰው ነው የምንሰጠው እንጂ የሰውን ድርሻ በጠቅላላ ሁሉ ነገር ለእግዚአብሔር አንሰጥም። ኦኬ በባልና በሚስት መካከል ያለው የባልና የሚስት ድርሻ ነው። ተስማምተው የመኖር በፍቅር የመኖር በቅድስና የመኖር ይሄ የነሱ ድርሻ ነው። እግዚአብሔር ሐሳብ ያስተላልፋል። ከዛ ውጭ ግን ሚስትን በሁለት ቀን በሶስት ቀን አርቃት ምናምን ብሎ ሊል አይችልም። በሳምንት የኔ ያልቀን ምናምን እያለ ሊያስቀምጥ አይችልም። አይሽ እናንተ ጋር እንደዚህ እናንተ ጋር ግን በዝርዝር ተቀምጧል። በዚህ መልኩ አድርገው ምናምን ብሎ ተቀምጧል። ስንት ቀንስ ነው መደረግ ያለበት የሚለው ተጽፏል። ላይጻፍ ይችላል። በፈለገው ጊዜ እንደዚህ ምን ይሄ መብት የሰው የሌላው መብት እየተጋፋ እግዚአብሔር እንደዚህ የሴትን መብት እየተጋፋ እንደዚህ ነው ብሎ አይወስንም። ለምንድን ነው የማይወስነው? በሁለቱ ተጋቢዎች መካከል ወይም በሁለቱ ስምምነት የሚደረግ ስለሆነ በሁለቱ ፈቃድ መካከል እግዚአብሔር መግባት አለበት እንዴ? ስለዚህ እንደዚህ ከሆነ እኮ ሰው ሮቦት ነው ባይዘው ምንም ፈቃድ የለውም። በእያንዳንዱ በሰው ፈቃድ ውስጥ እግዚአብሔር ጣልቃ የሚገባ ከሆነ እግዚአብሔር ሰውን በነፃ ፈቃዱ አልፈጠረውም ሮቦት አድርጎ ፈጥሮታል የሚል እሳቤ ውስጥ እንገባለን። ከሚስቱ ጋር እንዴት ማድረግ እንዳለበት፣ ስንት ዙር መሄድ እንዳለበት፣ በስንት ቀን ማድረግ እንዳለበት እያንዳንዱ መጻፍ አለበት ብሎ ይታሰባል? አይታሰብም። እንደዛ ሙስሊም ግን በዛ ልክ ነው። በቃ እኛ ለእያንዳንዱ ነገር ተነግሮናል። እያንዳንዱ የምናደርገው ነገር መለኮታዊ መገለጥ አለው። እንዴት ከሚስቶቻችን ጋር መገናኘት እንዳለብን እንኳን ተጽፎልናል ብለው ሲሉ አይ ነፃ ፈቃድ የላቸውም እንደ እነዚህ ሰዎች ነው የምንለው። እንዴት ነው በሁለቱ ሰዎች መካከል ያለውን መስማማትና ግንኙነት አምላክ ሊወስን የሚችለው ብለን ልንጠይቅ እንችላለን። እና ከዛ አንጻር ነው የምንረዳው። እሺ ሃናን እሺ አመሰግናለሁ። ያ ስለዚህ የእድሜው ጉዳይ ምናምን እንደዛ ነው። የትዳር ጉዳይም እንደዛ፣ የባልና ሚስት ጉዳይም የባልና ሚስት ጉዳይ ብቻ ነው። ባይዘዌ በሰው ነፃ ፈቃድ ላይ እግዚአብሔር ኢቭን ቢያቃትም ለምሳሌ አሁን ሰው ሲፈጠር መጨረሻ ምን እንደሚሆን እግዚአብሔር ቢያቃትም ያቺን ነፃ ፈቃድ ግን እግዚአብሔር አይገልጣትም። በዚህ ያህል ደረጃ ነው በቤተክርስቲያን ውስጥ አባቶቻችን የሚያስተምሩት። ነፃ ፈቃዳችን እግዚአብሔር ቢያቆም አይገልጣትም ያቺን ማለት ነው። ኦኬ ለምን መሰላችሁ? ያቺን ነፃ ፈቃድ እግዚአብሔር የሚገልጣት ከሆነ በእግዚአብሔር ቁጥጥር ውስጥ ካለን እኛ ሮቦቶች ነን። በየትኛውም ኃጢአት በየትኛውም ስራ ልንጠየቅ አይገባንም በእግዚአብሔር ውሳኔ ውስጥ ከሆነ ያለ ነው። ስለዚህ እግዚአብሔር በውሳኔ አልፈጠረንም። በውሳኔ ወይም ደግሞ በትእዛዝ ሁሉ ነገር በትእዛዝ አያስቀምጠንም። ትእዛዝ ግዴታ ትእዛዝ ያደረገብን ለምንድን ነው? ያደረገብን ዋናው ነገር ምንድነው? በዘላለማዊ ህይወት ጉዳይ ላይ ይሄን ማድረግ አለባችሁ የእግዚአብሔር መንግስት እንድትወርሱ። ያ ከኛ ፈቃድ ውጭ ስለሆነ በእኛ መካከል የሚደረግ ሳይሆን ከኛ ሐሳብና ከኛ ምንድነው ይዞታ ውጭ ስለሆነ፣ ለምሳሌ እግዚአብሔር መንግስት በእኛ ይዞታ ውስጥ ያለ አይደለም፣ በእግዚአብሔር ይዞታ ውስጥ ያለ ነው። ወይም በመልካም ስራ በእምነት የሚገባበት ስለሆነ ያን ግዴታ ያደርግብናል። በባልና በሚስት መካከል ግን የኛ ድርሻ ነው። አስቀድሞ ሰጥቶናል። በቃ እግዚአብሔር ከፈጠረ በኋላ ሰው እናት አባቱን የተባለ ከሚስቱ ጋር የተባበረ ሁለቱ አንድ ስጋ ይሆናሉ። ስለዚህ ፈቃዳቸውን በፈቃድ ይገናኙ ብሏል። እግዚአብሔር ፈቀደ እኮ አግቡ፣ ተጋቡ፣ ምድርንም ሙላት ብሎ ከፈቀደ በኋላ በዚህ ውስጥ በእያንዳንዷ ነገር ውስጥ ትእዛዝ የሚሰጥ ከሆነ ይሄ ምን ያስብለዋል መሰላችሁ? ትዳሩ ከትዳርነት ይወጣና ግዞት ይሆናል ማለት ነው። ግዞት እንደዚህ ካላረክ ኃጢአት ይሆንብሃል፣ እንደዚህ ካላረክ እንደዚህ ይሆንብሃል እያለ አይነግርህም። ሊነግርህ የሚችለው እግዚአብሔር በቅድስና መኖር እንዳለብን ነው። የፈጠረበትን ዓላማ ይነግራል። በዛ ዓላማ አንተ ትሄዳለህ። አለቅ። እንደዛ ነው መሆን ያለበት። እኔም ማምነውም እንደዛ ነው። በእያንዳንዱ ህይወት ጉዳያችን ግን እግዚአብሔር ጣልቃ እየገባ እንደዚህ የሚል ከሆነ ኦኬ ሮቦት ነው። የነፃ ፈቃድ የለንም። በነፃ ፈቃድ እንዴት ነው ታዲያ የምንንቀሳቀሰው? መቼ ነው በነፃ ፈቃዳችን የምንንቀሳቀሰው? በእያንዳንዱ እንቅስቃሴያችን እግዚአብሔር ገብቶ ጣልቃ እየገባ እንዲህ ማድረግ አለብን እንዲህ ነው። ፍሪ ዊል የሚባል ነገር የለንም ማለት ነው።
ፍሪ ዊል ከሌለን ደግሞ ለምንሰራው ለእያንዳንዱ ነገር ልንጠይቅ አይገባውም። ምክንያቱም ፍሪ ዊል ስለሌለን። ኦኬ ፍሪ ዊል የሌለው ነገር ባሪያ ነው የሚባለው። ባይዘው እግዚአብሔር ደግሞ ልጆች አድርጎ እንጂ ባሪያ አድርጎ አልፈጠረንም። እና ወላጅ አባቶቻችን እናቶቻችን ከሚሰጡን ፍሪደም በታች እግዚአብሔር አይሰጠንም። ምክንያቱም የእግዚአብሔር አባትነት ፍጹም ነው። ኦኬ የእግዚአብሔር አባትነት ፍጹም ነው። አባቶቻችን ወላጆቻችን እንኳን የማያረጉብን ነገር እግዚአብሔር ሊያረግብን አይችልም። የሱ አባትነት ከወላጅ አባቶቻችንና እናቶቻችን የበለጠ ስለሆነ ከወላጆቻችን የበለጠ ስለሆነ እንደዛ ብሎ ይናገራል አይደል? ማቴዎስ ወንጌል ላይ ዳቦ ቢጠይቀው ድንጋይ የሚሰጠው ማን ነው? አሳ ቢጠይቀው እባብ የሚሰጠው ማን ነው? እናንተ እንኳን የምድር አባቶች እናንተ እንኳን ለልጆቻችሁ እንዲህ ከሆናችሁ ደግ ከሆናችሁ የሰማይ አባታችሁስ ምንኛ ሳትጠይቁ የምትፈልጉትን ይሰጣችኋል ይላል። ሳትጠይቁ እግዚአብሔር ሳንጠይቅ የምንፈልገው። ስለዚህ በእኛ ፍላጎት እግዚአብሔር ይስማማል ማለት ነው፣ ምንም በኃጢአት ውስጥ እስካልሆነ ድረስ። ስለዚህ በፍላጎታችን የሚቃረን አምላክ የለንም። እሺ ሌላ ጥያቄ አለሽ? ሀዩ አናን ሀዩ አልኩኝ። አይ የለኝም። እሺ